ማለዳ ማለዳ ምሕረት አዲስ ነው ምሕረት አዲስ ነው ምሕረት አዲስ ነው ናቲኔና ታማኝነትህም ለኔ እጅግ ብዙ ነው ለኔ እጅግ ብዙ ነው ለኔ እጅግ ብዙ ማለዳ ማለዳ ምሕረት አዲስ ነው ምሕረት አዲስ ነው ሰላም ሰላም ይያሉ እንዴት ናችሁ ታማኝነትህም ለኔ እጅግ ብዙ ነው ሰላም ይያሉ ሁላችሁንም እንዴት ናችሁ እግዚአብሔር አምላክ የተባረከ ይሁን ብዙ ብዙ ነው ምሕረት ብዙ ነው ብዙ ብዙ ነው ይቅርታ ብዙ ነው ብዙ ብዙ ነው ምሕረት ብዙ ነው ብዙ ብዙ ነው ይቅርታ ብዙ ነው ለዘላለም ነው ለዘላለም ነው ተባረኩ ወገኖች እንዴት ናችሁ ሁላችሁም ሰላም እግዚአብሔር አምላክ የተባረከ ይሁን ሁሉ ሸጋ ሁሉ መልካም እንዴት አደራችሁ ገደብ የለው ምሕረት ዛሬም ለኔ ለልጅ ልጅ ነው ይቅርታ ለዘላለም በደም ታጠብ ስሬት ሆነልኝ በቃ ከሳይ ዞር ብል አገኘው ለኔስ ታበቃ ገደብ የለው ምሕረት ዛሬም ለኔ ለልጅ ልጅ ነው ይቅርታ ለዘላለም በደም ታጠብ ስሬት ሆነልኝ በቃ ከሳይ ዞር ብል አገኘው ለኔስ ታበቃ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ አሮጌው ማንነት ተሽሮ የትላንቱ ዛሬ ተረስቶ ላላስበው ከኔ ወሰደው አዲስ አድርጎ ሕይወቴን ሰራ ኢየሱስ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ አዲስ ሰው ሆኛለሁ አሮጌው ማንነት ተሽሮ የትላንቱ ዛሬ ተረስቶ ላላስበው ከኔ ወሰደው አዲስ አድርጎ ሕይወቴን ሰራ ብዙ ብዙ ነው ምሕረት ብዙ ነው ብዙ ብዙ ነው ይቅርታ ብዙ ነው ብዙ ብዙ ነው ምሕረት ብዙ ነው ብዙ ብዙ ነው ይቅርታ ብዙ ነው ለዘላለም ነው ለዘላለም ነው ሁላችሁንም ሰላም ላለሁኝ በአንድነት ብዬ ነው እንዴት ናችሁ ሁላችሁ ሰላም እግዚአብሔር አምላክ የተባረከ ይሁን እስካሁን ድረስ ሰላም ያላልኳችሁ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ ከተወሰነ ቀን በኋላ ተመልሼ መጥቻለሁ አለሁኝ አልጠፋሁም እግዚአብሔር ለዘላለም ስሙ ይባረክ ትምህርታችንን እንቀጥላለን እስከዛ ሼር አድርጉትና ዝማሬ ከሰማን በኋላ በቀጥታ እንጀምራለን ተባረኩ ሼር አድርጉት ለብዙዎች ያለፈው በደሌን ትቶ አጠበኝ በደም አንጽቶ ኩነኔ የለብኝ በቃ አግኝቻለሁ ለኔስ ጠበቃ ፍቅር ነው ፍቅር ነው ፍቅር ነው ፍቅር
ፍቅር ነው ያለፈው በደሌን ትቶ አጠበኝ በደም አንጽቶ ኩነኔ የለብኝ በቃ አግኝቻለሁ ለኔስ ጠበቃ ያለፈው በደሌን ትቶ አጠበኝ በደም አንጽቶ ኩነኔ የለብኝ በቃ አግኝቻለሁ ለኔስ ጠበቃ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ ማንነት ተሽሮ የትላንቱ ዛሬ ተረስቶ ያላሰበው ከኔ ወሰደው አዲስ አድርጎ ኢየሱስ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ ታጥቤያለሁ ነጽቻለሁ አዲስ ሰው ሆኛለሁ። ተባረኩ ወገኖች፣ እግዚአብሔር አምላክ ይባርካችሁ። እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላክ ስሙ ለዘላለም የተቀደሰ ይሁን። ጌታን እጅግ አድርገን እናመሰግናለን። እንዳልኩት ከተወሰነ ቀናቶች በኋላ ነው ተመልሼ የመጣሁትኝ። ብዙዎቻችሁ ለምን ጠፋህ ብዙ አናይህም እያላችሁኝ ቴክስት ጻፋችሁልኝ፣ የደወላችሁልኝ እግዚአብሔር አምላክ ይባርካችሁ። ያልደወላችሁም እንደዚሁም ደግሞ የምታስቡኝ በጸሎትም በአንድም በሌላ መንገድ እግዚአብሔር አምላክ ዘመናችሁን ይባርክ አለሁኝ። ምናልባት በዛን ወቅት ስናገር ወይ አላስተዋላችሁት ሊሆን ይችላል እንጂ ትንሽ የመጣበብ ጊዜ እንደሚገጥመኝ ተናግሬ ነበርና ለዛ ምን የጠፋሁትኝ። ጌታ እግዚአብሔር ስሙ ለዘላለም ይባረክ። ከነ ቤተሰቤ በጣም ሰላም ነኝ። እግዚአብሔር ስሙ ለዘላለም የተቀደሰ ይሁን። ዛሬ ደግሞ እድሜን ጨምሮልን ለዚህ ደርሰናል። ትምህርታችንን እንቀጥላለን። አንድ የተመስገንን አንድ ዝማሬ ከሰማን በኋላ ቀጥታ ወደ ትምህርቱ ነው የምንገባው። ማስታወቂያ ከተናገርኩ በኋላ ግን እየተማርን ያለኑ ስለ ቅዱሳን መላእክት ስለሆነ እሱን ትምህርት ነው የምንቀጥለው። ስለዚህ እንዲሰሙ የምትፈልጓቸው ሰዎች ካሉ ሼር አድርጓቸው። ያው ከዚህ በፊትም እንደምታደርጉት ብዙም ሼር አድርጉ ብዬ ባልልም ታደርጋላችሁ። እግዚአብሔር አምላክ ይባርካችሁ። አብረን የመንግስቱን ወንጌል ስራ እየሰራን ያለኑ ሼር ማድረግ ደግሞ ብዙ የሚያስከፍለን ነገር አይኖርም። ምናልባት ካርድ ሞልታችሁ በካርድ የምትጠቀሙ ሰዎች ካልሆናችሁ በስተቀር ዋይፋ ነው። ሼር ብታደርጉት ለብዙ ሰዎች ይደርሳል። ሰዎች በሰሙ ቁጥር ነው ሰው በሰማ ቁጥር ነው ለመወሰንም ወደ ጌታ ለመምጣትም የሚረዳቸው ወይ ደግሞ ብዙ ጥያቄ የሆነባቸውም ሰዎች መልስ የሚያገኙትና እግዚአብሔር አምላክ ይባርካችሁ። ተባረኩ። የተሜን እንደገና አንድ ዝማሬ ከሰማን በኋላ ቀጥታ ትምህርቱን ነው የምጀምረው። ተባረኩ። እናንተም ሼር እያደረጋችሁት መጨረሻ ላይ ማስታወቂያ ዝማሬው ካለቀ በኋላ ማስታወቂያ ተናግሬ ትምህርቱን ቀጥታ ነው የምጀምረው። ብርክ በሉ። ተባረኩ።
ተባረኩ። እግዚአብሔር አምላክ ይባርካችሁ ወገኖች። እንዴት ናችሁ? እንዴት አደራችሁ? እንዴት አመሻችሁ? በድጋሚ ጌታ ኢየሱስን እጅግ አድርገን እናመሰግናለን። ለዘላለም ስሙ የተቀደሰ ይሁን። የእግዚአብሔር ልጅ የኢየሱስ ክርስቶስ የደሙ ኃይል ለመገኘታችን ዋነኛው ትልቁ ትርጉማችን እሱ ነው። ለመገኘታችን ዋነኛው ምንጩ እሱ ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። የኃጢአትን ይቅርታ ያገኘንበት፣ የዘላለምን ሕይወት የተቀበልንበት፣ ሰይጣንን መንግስቱ የፈረሰበት፣ የሰይጣንን ጉልበት ለእግዚአብሔር ለዘላለም ሽባ ያደረገበት በልጁ በክርስቶስ ኢየሱስ ደም መፍሰስና ስጋ መቆረስ በኩል ነው። እግዚአብሔር እጅግ አድርገን እናመሰግናለን። ተባረኩ። ስለ ቅዱሳን መላእክት የጀመርነውን ትምህርት 3ኛ ክፍል ነው ዛሬ የምንቀጥለው። በዚህ ክፍል ውስጥ ያየን ያለነው ቅዱሳን መላእክት ካፈጣጠራቸው ጀምሮ እና እንደዚሁም ደግሞ ስራቸው በሰውና በእግዚአብሔር መካከል ያላቸው ምንድነው መካከለኝነት ማለት ነው። እንደዚሁም ደግሞ እኛ ልናዛቸው እንችላለን ወይ? ኃይላቸውስ ምን ያህል ድረስ ነው? ስማቸውስ ማንና ማን ይባላል? እንደዚሁስ ደግሞ በሰውና በእግዚአብሔር መካከል ብለን ስንል ያማልዳሉ አያማልዱም ብሎ የሚለው ማለት ነው። የዘላለምን ሕይወት ሊሰጡን እነሱ ራሳቸው ሊሰጡን ይችላሉ ወይ ብሎ የሚለውን እነኚህን ሁሉ ነው በደንብ የምናየው። እንደዚሁም ደግሞ የወደቁ መላእክት የተባሉት እርኩሳን ማለት ዲያብሎስን ማለት ነው። እሱኛውንም ፓርት እናያለን። ምናልባት ይሄ መሰረታዊ የሆነ ትምህርት ነው። መሰረታዊ የሆነ ትምህርት ላይ የሚሰጥ ትምህርት ነው። ግን አብዛኞቻችን በዚህ ጉዳይ ላይ አንዳንዶቻችን ብንማርም እንኳን አብዛኛው ሕዝብ ተምሮም ወይ ረሳም ነው ወይ ደግሞ በአግባቡ ያልተማረ ሊሆን ይችላልና ይሄ ትምህርት መሰጠት አለበት ብሎ በሚል ነውና ስለ ቅዱሳን መላእክት የተለየ መረዳት ኖሯቸው ደግሞ ቅዱሳን መላእክትን እናጥንላቸዋለን፣ እንሰዋላቸዋለን፣ እንሰግድላቸዋለን ብለው የሚሉ ሰዎች ደግሞ ከመጽሐፍ ቅዱስ ውጭ የሆነ አስተምሮት ስለሆነ ለነሱም የተንሻፈፈው ይሄ ዕውቀት በእግዚአብሔር ቃል ዕውቀት መጥራት አለበት። ቅዱሳን መላእክት ይታጠንላቸዋል ወይ ይሰገድላቸዋል? ይመለካሉ አይመለኩም? መጽሐፍ ቅዱስ የእግዚአብሔር ስልጣናዊው ቃል ምን ይላል? እና በሱ ነው እያየን ያለ ነው። እግዚአብሔር አምላክ ይባርካችሁ። ስለዚህ ሁለተኛው ክፍል አይተናል። 3ኛው ክፍል ነው ዛሬ የምንቀጥለው። እግዚአብሔር አምላክ የተባረከ ይሁን። ባለፈው እንዳየኑ ምናልባት ኃይልና ስልጣናቸውን እሱን አይተን ምናልባት የጨረሱን ታስታውሱ ከሆነ ኃይልና ስልጣናቸው እስከ ምን ያህል ድረስ ነው ብሎ የሚለውን የቅዱሳን መላእክት ማለት ነው። ስለ ቅዱሳን መላእክት የረከሱትንም እንደዚሁ እናያለን። የረከሱት ማለት የወደቀውን ሰይጣን ተብሎ የተባለውንም ኃይሉና ስልጣኑ ምን ያህል ድረስ እንደሆነ እናያለን። ስለሱም የምናየው የምንማረው ነገር ስላለ ማለት ነው። ይህን ማወቅ በጣም ወሳኝ ነገር ስለሆነ ማለት ነው። መሰረታዊ በሆኑ ነገሮች ላይ ነው እኔ የምናገረው። እንዲሁ ዝም ብሎ እንደ ዘመኑ ምንድነው ይሄ ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል እንደሚባል ካፌ ውስጥ ቁጭ ብለው ነገር እየቀደዱ እየሰፉ ቃለ እግዚአብሔር የማይለውን ሰው የሚድንበትን ነገር ከመናገርና ከማስተማር ይልቅ ሰው የማይድንበትን ነገር ዝም ብለው ሲለፋለፉ የሚውሉ የአርዮስፋጎስ ስብሰባ ላይ ማለት በዛ በሐዋርያት ሥራ ላይ በምዕራፍ 17 ላይ ያለው አይነት ስብሰባ ማለት ነውና አዳዲስ ነገርን መስማት ልማዳቸው ነበር። እነኚህ የግሪክ ሰዎች ሕይወት ያለውንም ሕይወት የሌለውንም ነገር በቃ ሁሉ ቀን መስማት ማለት ነውና እንደሱ አይነቱ ብዙ ጥቅም የለውም። ሕይወት ያለበትን ሕይወት የምናገኝበትን ሕይወት የሚተርፍበትን ሰው የሚድንበትን ነገር የዳንም ሰው በቤቱ በእግዚአብሔር በመንግስት ውስጥ ጸንቶ የሚቀመጥበትን ነገር ያንን ነው እየሰራን ያለ ነው። እግዚአብሔር አምላክ የተባረከውን ጌታን እጅግ አድርገን እናመሰግናለን። እነኚህን መሰረታዊ የተባሉ ትምህርቶችን ከጨረስን በኋላ እንደ ማንኛውም ስለ ጽድቅ፣ ስለ ቅድስና፣ እግዚአብሔርን ስለ መፍራት ወሳኝ የሆኑ ነገሮች ላይ ነው እንጂ ይሄ እንደምንድነው ዘመን አመጣሽ የሆነ ትምህርትን አይደለም እናስተምረው። እግዚአብሔርን ስለመፍራት በጣም ረጅም ወራቶች ምናልባት እግዚአብሔር ቢፈቅድና በሕይወት ብንኖር ረጅም ወራቶች ልንማር እንችላለን። እግዚአብሔርን መፍራት ማለት በዚህ ትውልድ መካከል በብዙ በሕይወታችን በአንድም በሌላ መንገድ ስለሌለ የጽድቅ ሕይወት የቅድስና ኑሮ ያኔ በደንብ እናያለን፣ በሰፊው እናያለንና እግዚአብሔር አምላክ የተባረከውን እና በሌሎችም አርእስቶች ላይ እንደዚሁ ማለት ነው። ዋናው ሰው የሚድንበትን፣ ሁለተኛ ደግሞ ሰው የዳኑ ሰዎች ደግሞ በቤቱ ጸንተው ሲኖሩ በምን አይነት ሁኔታ እንመላለስ ብሎ በሚለው አይነት ያንን ትምህርት እንማራለን። ሁሉንም እኔ አስተማሪ አይደለሁም፣ እንደተሰጠኝ ያህል ነው ማስተምረው። ከኔ ደግሞ የተሻለ ደግሞ የሚያስተምሩ ወንድሞችና እህቶች አሉ። እግዚአብሔር አምላክ የተባረከውን በእነሱ ደግሞ እንገለገላለን። ስለዚህ እኔ መሰረታዊ በተባሉ ነገር ላይ
በአስተምሮተ ሥላሴ ትምህርተ እግዚአብሔር ወይ ደግሞ ስለ ቅዱሳን መላእክት ስለ ሰው ልጆች በደልና ኃጢአት ስለ ድህነት ስለ ክርስቶስ ኢየሱስ ስለ መጨረሻው ስለ ዓለም ፍጻሜ ስለ ዘላለም ሕይወት ስለምንኖርሳት አዲስቱ ኢየሩሳሌም እነኝን ካስተማር ሌላውን ይሄ ምንድነው ፌዝ ነው ያሉት የሚያፌዙ እዛው ያፊዙ። እኛ እንደዛ አይነት ፌዝ መጽሐፍ ቅዱስ ፌዝ ብሎ የሚለን እምነት ነው። እምነትን ስለ እምነት ያለውን ነገር የእምነት እንቅስቃሴ ብሎ በሚል መጀመር የለብንም እና መጽሐፍ ቅዱስ በእምነት ተጀምሮ በእምነት የተዘጋ መጽሐፍ ነው። በማመንም ነው የዳን ነው እና የምናስበው መሰረታዊ የሆነ ነገር ነው ልልፈልጌ ነው እና እንዲሁ ዝም ብሎን ቆርጠን አንቀጥልም ወይ ደግሞ ቀደን አንሰፋም። ቁጭ ብለን ነገረኛ ትውልድ ይመስል ማለት ነውና እግዚአብሔር አምላክ የተባረከ ይሁን። ስለዚህ ሰዎች የሚድኑበትን ነገር ነው የምንሰራው ልልፈልጌ ነው። ለምንድን ብለን የምትለው ካላችሁኝ አብዛኛው ጊዜ ሰዎች ሚዲያ ላይ ወጥተው አንድ ሰው በአገልግሎታቸው አንድ ሰው ንስሐ ገብቶ ጌታ ኢየሱስ ክርስቶስን ተቀብሎ የማያውቅበትን ተራ የሆነ ወሬ ሲያወሩ ቆይተው በጉባኤያቸው ላይ ወይ ደግሞ በፕሮግራማቸው ላይ የነፍሳት ጥሪ አያደርጉ። በእንኳን አይደለም ያልዳኑ ሰዎች ሊድኑ ቀርተው አይደለም የዳኑም ሰዎች እንኳን ራሱ ኮንፊውዝድ ማለት ነው። የባቢሎናዊ ነገር ማለት ነውና የባቢሎን ቋንቋ መደበላለቅ ህይወት የሌለው ነገር እንደነኛ አይነትን ስራ የሚሰሩ ሰዎች እነሱን መንገዳቸውን ይሄዱ። እኔ ግን እግዚአብሔርን የተሰጠኝን የወንጌል ሰባኪነት ትውልድ እንዲድን የዳኑትም ደግሞ በቤቱ ጸንተው እንዲቆሙ እንደተሰጠን ጸጋና ጥበብ መጠን እናገለግላለን። እግዚአብሔር አምላክ ይባርካችሁ። ማስታወቂያ ሌላኛው የምናገረው ፓስተር ታሪኩ የጀመረልን መሰረታዊ ክርስትና ትምህርት ዛሬ ምሽት ነበር የሚቀጥለው። ዛሬ ምሽት ሁለተኛው ክፍል ይቀጥል ነበረ። በእኔ አለመመቸት ምክንያት ትንሽ ተጣቤ ስለነበር አሁንም በዛ አይነት ሁኔታ ላይ ስላለሁኝ በእኔ አለመመቸት ምክንያት ጌታ ቢፈቅድና በህይወት ብንኖር በዚህ በሚቀጥለው ሳምንት ላይ ነው የዛሬ ሳምንት ላይ ጌታ ቢፈቅድና በህይወት ብንኖር ሁለተኛውን ክፍል የምንቀጥለው። ፓስተርም ትንሽ ቢዚ የሆነበት አለ ነገና ተነጎዲያ ለማድረግ ፈልገን ነበረ። ፓስተርም ቢዚ ነው። እኔ ደግሞ ዛሬ ደግሞ አልችልም። ለዛ ነው እና ይቅርታ ታደርጉልናላችሁ። መሰረታዊ ክርስትና ትምህርት አልቀርም፣ ይቀጥላል። ምናልባት ፔጁን ከዚህ በፊት ያላገኛችሁ ሰዎች ዛሬ የምነግራችሁ ምናልባት ይህን የምሰሙ ያንን የምንማርበትን ፔጅ ኖቲፊኬሽን እንዲደርሳችሁ ሲፈርስት ብሎ የሚለውን እሱም ብትነኩት ሞር የሚለው ጋር ገብታችሁ ሲፈርስት የሚለውን ብትነኩት ኖቲፊኬሽን ይደርሳችኋል እና ምንድነው ፕራይቬት ስለምናደርገው ቶሎ ገብታችሁ በ10 እና በ15 ወይ በ20 ደቂቃ ውስጥ ሰው ተማሪው ገብቶ ካላለቀ ወዲያውኑ ፐብሊክ የሆነውን ወደ ፕራይቬት አዞረዋለሁ እና ይዘጋል ማለት ነው። በር ይዘጋል ማለት ነው። ለዛ ነው ምንም አይነት ቪዲዮም የማታዩት የሚያመልጣችሁ ማለት ነው። ስለዚህ 1 እና 2 ዙር እንደዛ እንሞክራለን። ካልሆነ ግን ቀጥታ በዚሁ ነው የማመጣው፣ ምክንያቱም ሰው ሁሉ መስማት ስላለበት ማለት ነውና ፕሊስ አዳዲስ ሰዎች ለመማር መሰረታዊ ክርስትና ትምህርት ያልተማራችሁ እንደዚሁም ደግሞ መማርም ፈልጋችሁ የጠየቃችሁኝ ፔጁን የሰጠዋችሁ በዛ ፔጅ ላይ የመዳን ወንጌል ብሎ በሚለው ፔጅ ላይ በዛ ላይ ገብታችሁ መሰረታዊ ክርስትና ትምህርቱን እናስተምራለን፣ እንቀጥላለን። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ይሄን ነው የምለው። ፓስተር ሲጨርስ እንደዚሁም ደግሞ ፓስተር አላዛር የሚቀጥልልናል። ጌታ እግዚአብሔር ለዘላለም ስሙ የተባረከ ይሁን። ተባረኩ። ሌላው ከዚህ በኋላ እግዚአብሔር አምላክ ይረዳናል። አገልጋዮች እሺ ያሉኝ አገልጋዮች ስላሉ ብዙ አገልጋዮች እየመጡ ያገለግሉናል። መሰረታዊ በሆነ ነገር ላይ ወሳኝ በሆነ ነገር ላይ ብዙ አለ እና ባለፈው የሰጠኋችሁ ከዚህ አሁን ዛሬ ከመግባቴ በፊት የመጨረሻው ላይ የነገርኳችሁ ነበረ። በዩቲዩብ ፔጅ ላይ አስቀምጠዋለሁ ብዬ ያልኩትኝ የሆኑ ያገኘኋቸው መረጃዎች ነበር። በመጀመሪያ ግን ያንን ሰው እንምከረው ወይ ደግሞ እናገኘው ብለው ሰዎች ስላሉኝ ለዚህ ነው በመጀመሪያ ምክር እንስጠውና ካልሆነ ግን በማድረግ የሚገባን ነገር እናደርጋለን ተባብለን ከአገልጋዮች ጋር ስለተነጋገርን ለዛ ነው ያቆምኩትኝ። በሱም ላይ ነበር ዛሬ የምመጣው። ባለፈው ክርስቶስ ኢየሱስ ከሲኦል ሊያድነን አልመጣም ተብሎ የተባለበት ላይ በደንብ የተዘጋጀሁበት ነገር ነበረ። ግን መቸኮል ስለሌለብን ትውልድን ማዳንም ስለሆነ የሚዘባርቀውንም ትውልድ ለማዳን ስለሆነ እንነጋገርበት ተባብለን ከአገልጋዮች ጋር እየተነጋገርን ስላልነው ለዛ ነው። ይቅርታ ታደርጉልናላችሁ እና ተባረኩ። እግዚአብሔር አምላክ ይባርካችሁ። ስለ
የጀመርነውን ትምህርት ቀጥታንም ምን ቀጥለው ጥያቄ ያላችሁ ሰዎች ካላችሁ ጥያቄውን በሜሴንጀር ላኩልኝ። ለኔ በሜሴንጀር በውስጥ መስመር ላይ ላኩልኝ። ጥያቄ በዚህ ትምህርት ላይ ጥያቄ ያላችሁ አሁን በማስተምረው በቅዱሳን መላእክት ላይ ሌላም ጥያቄ ካለ ምናልባት ባስተማርኩት አቅጣጫ ማለት ነው እንደዛ ካለ ላኩልኝ እና እግዚአብሔር አምላክ ይባርካችሁ። ተባረኩ። ቀጥታ ወደ ትምህርታችን ነው የምንገባው። ከመጀመሪያው ግን አንድ ክፍል ላይ አንብቤ ጸልየን እንጀምራለን። በዕብራውያን መልእክት ምዕራፍ 9 ከቁጥር 23 ጀምሮ እስከ 24 ድረስ ያለውን ሁለቱን ቁጥር ካነበብኩ በኋላ አጭር ጸሎት ጸልየን እንጀምራለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እጅግ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነው። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማያት ገባ ይላል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። አጭር ጸሎት እንጸልይ። ጌታ ሆይ እናመሰግናለን። ለዘላለም ስም የተባረከ ይሁን። ዓመታችንን፣ ወራቶቻችንን፣ ያለፍንባቸውን ሳምንታቶቻችንና ቀናቶቻችንን፣ ሰዓቶቻችንን፣ ሌሊታችንና ቀናችንን የባረክልን እስከዚህ ሰዓት ድረስ እግዚአብሔር የዘላለም አምላክ በምሕረትህ እየከለልከን ጌታ ሆይ በቸርነት ያኖርከን አንተ ነህ። ክብር ሁሉ ላንተ ይሁን። እናመሰግንሃለን። ሌሊቱን ስላነጋልን እናመሰግንሃለን። ቀኑን በሰላም ስለዋልከን ወጥተን የገባነው ተኝተን የተነሳነው ክንድ ስለደገፈን ምሕረትህ ስለበዛልን ነው። ክብር ሁሉ ለስም ይሁን። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ እንደተባለ በቃልህ አቤቱ እንድታስተምረን ቅዱሱ መንፈስህን በኢየሱስ ክርስቶስም ጌታ አባቶ በዚህ ሰዓት እንለምናለን። የእግዚአብሔር መንፈስ ወደ እውነት ሁሉ የምትመራንህና ወደ ቃል እውነት እንድትመራን እግዚአብሔር የዘላለም አምላክ በልጅ በጌታ በኢየሱስ ክርስቶስም ጌታ እግዚአብሔር የዘላለም አምላክ እንድታግዘን እንለምናለን። ለሚሰሙ ሁሉ ጸጋን የምትሰጥ አንተ ነህ። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ያንተ በጎ ፍቃድ ነውና አቤቱ ጌታ ሆይ ገና ነፍሳቸው በመቅበዝበዝ ላይ ያሉ ወገኖቻችን እግዚአብሔር በልጅ በክርስቶስ የሚገኘውን ሰላም በልጅ በክርስቶስ የሚገኘውን ደህንነት አግኝተው ነፍሳቸው ከዘላለም ጥፋት ትድን ዘንድ አቤቱ በኢየሱስም የሚገባውን የወንጌልን እውነት እኛም እንድንሰብክ እግዚአብሔር የዘላለም አምላክ እነሱም ሲሰሙ አቤቱ ለድነት ይሆንላቸው ዘንድ እግዚአብሔር ሆይ ልባቸው እንድትደግፍ ወደ ንስሐ እንድታደርሳቸው የእግዚአብሔር መንፈስ በጌታ በኢየሱስ ክርስቶስም እንለምናለን። ክብር ሁሉ ላንተ ይሁን። የዚህ ሁሉ የመልካም ነገር ጠላት የሆነ የጠላት የዲያብሎስ አሰራር ሁሉ በልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም የፈረሰ እንዲሆን እንጸልያለን። መልካሚቱ እጅ ለመልካም በእኛ ላይ ትሆን። በጌታችን በኢየሱስ ክርስቶስ ቅዱስ ስም ጸለይን፣ አሜን። ተባረኩ። እግዚአብሔር አምላክ ይባርካችሁ። የጀመርነውን ትምህርት እንቀጥላለን። እንዳልኳችሁ ሼር እያደረጋችሁት እናንተ ሼር ባደረጋችሁ መጠን ነው ሰው የሚሰማው አዳዲሶችም ጋር የሚደርሰው ማለት ነው። እኔ አብዛኛው ለአዳዲስ ሰዎች ሼር ብታደርጉልኝ ደስ ይለኛል። ምናልባት አንዳንዱ የምናውቀውም ነው ብለው ስለሚሉ እነሱ ይሻላሉ። አንዳንዴ እየተሳደቡም ቢሆን እነሱ ቢሰሙ ይሻላሉ። ምክንያቱም ጥሬም ለነሱ ስለሆነ ማለት ነው፣ ላልዳኑ ሰዎች እና እግዚአብሔር አምላክ የተባረከ ይሁን። አዳዲስ ሰዎች የምታውቋቸውን ለነሱ ሼር ብታደርጉ ይሰሙታል። እየተሳደቡም ቢሆን ይሰማሉ፣ ቆይታውም ቢሆን ይሰሙታል። እና በደንብ የሚከታተሉ ሰዎች አሉ። አሁን እግዚአብሔር አምላክ ይባርከው። አንዱ በጣም እየተከታተለ ቪዲዮዎችን ይሰማል እና ከላይ ደግሞ ጽሑፍ ነገር ይጽፍና እዚህ ጋር እንደዚህ ነው፣ እዚህ ጋር እንደዚህ ነው ብሎ እሱም ደግሞ በዛው ይለጥፋል። እና አንዱ ምንድነው ያለኝ በቅርብ እግዚአብሔር አምላክ ይባርክ ስለ ቅዱሳን መላእክት እያስተማርክ እያለህ ስላለ ምናምን ብሎ አለና ስለ ቅዱሳን መላእክት የማናስተምር መስሎ ነው ከዚህ በፊት የተረዳው ይመስለኛል። እኛ ስለ ቅዱሳን መላእክት እናስተምራለን። ስለ ቅዱሳን መላእክት እናስተምራለን። መሰረታዊ በሆነው በክርስትና ትምህርት ላይ ወንጌላውያን አማኞች ስለ ቅዱሳን መላእክት እናስተምራለን። ስለ ቅዱሳን መላእክት ብቻ ሳይሆን ዲያብሎስ ራሱ የወደቀ መላእክት መሆኑን በእግዚአብሔር ቃል መውደቁ መቼና ከወደቀስ በኋላ ኃይልና ስልጣኑ እስከምን ድረስ ነው ብሎ የሚለውን ነገር በሙሉ እናስተምራለንና እግዚአብሔር ለዘላለም ስሙ የተባረከው ሰዎች ሁሉ እውነትን እንዲያውቁ ማለት። ምናልባት ያልነገርኳችሁ ከወንድማችን ከለገሰ ጋር የጀመርነው የባለፈው ላይ የተቋረጠው ጊዜ በመጣበብ የተነሳ ነው። ከሱም ጋር ያለውን ነገር እንጨርሳለን። ባለፈው ላይ ያለውን ሌሎች ደግሞ አዳዲስ በሆኑ አርዕስቶች ላይ ሌሎች አገልጋዮችን ጋብዣለሁኝ። ምናልባት ፖስት አደርገዋለሁኝ። ዘማሪዎች አሉ፣ ፓስተሮች አሉ። እግዚአብሔር አምላክ ይረዳናል። ኢቭን ነቢያት ሁሉ አሉና መጥተው ያገለግሉናል። እግዚአብሔር በየጊዜው እንደየጊዜው
እግዚአብሔር ይረዳናል። ባለፈው በኢየሩሳሌም ያልኳችሁን ከእስራኤል ምድር የሚተላለፈውን ፕሮግራም አልረሳሁትም። የአገልጋዮች የሥራ ወይ ደግሞ የአገልግሎት መብዛት መደራረብ ነገር ሆኖ ነውና ምናልባት ታገሱናላችሁ። እዛ ያሉ ሰዎች ሲችሉ ነው እኔ የምችለው እና እነሱ ትንሽ ስለተጣበቡ ነው። ጌታ እግዚአብሔር ለዘላለም ስሙ ይባረክ። ብዙ ነገሮች እንማራለን እና ጌታ እግዚአብሔር ለዘላለም ስሙ የተቀደሰ ይሁን። ተባረኩ። ስለ ቅዱሳን መላእክት ኃይልና ስልጣናቸውን ባለፈው አይተናል። ኃይልና ስልጣናቸውን ምናልባት ድጋሚ ማየት ካለብን ልናይ እንችላለን። ግን ኃይልና ስልጣናቸው ምን ያህል ድረስ እንደሆነ ከአራት ክፍሎች ላይ አንብበን የጨረስነው ታስታውሱ ከሆነ መሳፍንት መጽሐፍ 13ኛው ምዕራፍ፣ ቆላሲያስ መልእክት ምዕራፍ 2 እንደዚሁም በራእይ መጽሐፍ ምዕራፍ 19 ላይ እንደዚሁም በራእይ መጽሐፍ ምዕራፍ 22 ላይ እነኚህን አይተናል። ቅዱሳን መላእክት በኃይልና በስልጣናቸው ከሰው ልጆች ባፈጣጠራቸው በኃይል በማዕረጋቸው ከፍ ያሉ ናቸው። ቢሆንም ግን ከፍ ያሉ ቢሆኑም በጣም የገዘፉ ቢሆኑ ረቂቃንም ቢሆኑ መናፍስትም ቢሆኑ የሰው ልጆች ግን ሊያመልኳቸው፣ ይህን በደንብ ስሙ፣ ሊያመልኳቸው፣ ሊሰግዱላቸው፣ ሊሰውላቸው፣ ሊያጥኑላቸው አይገባም። ደግመዋለሁ። ቅዱሳን መላእክት ከሰው ልጆች በተፈጥሯቸው ወይ ደግሞ ባፈጣጠራቸው ረቂቃን ናቸው። እኛ ግዙፋን ነን። እነሱ መንፈስ ናቸው። እኛ አካል አለን፣ ስጋ አካል አለን። ስለዚህ ምንም በኃይል በስልጣን በምንም ከሰው ልጆች ጋር አይወዳደሩም። የነሱ ኃይልም ስልጣናቸውም ከፍ ያለ ነው። ቅዱሳን መላእክት ግን የቱንም ያህል ኃይልና ስልጣናቸው ከፍ ብሎ ቢልም ቅዱሳን መላእክትን የሰው ልጆች እንዲያመልኳቸው፣ እንዲሰውላቸው፣ እንዲያጥኑላቸው፣ እንዲዘምሩላቸው፣ እንዲሰግዱላቸው መጽሐፍ ቅዱስ አያስተምረንም። አንድ ሁለተኛ ራሳቸውም ቅዱሳን መላእክቱም በተገለጡ ሰዓት ላይ እንደዚህ አይነትን ነገሮች መስዋዕትን ሰዎች ሊሰውላቸው ሲሉ ከልክለዋል። ሊሰግዱላቸው ሲሉ ከልክለዋል። ሊያጥኑላቸው ሲሉ ከልክለዋል። እንደው ለእኔም ይገባኛል እጠንልኛ እንግዲህ ቀን ሰይመህ ቀን ቀጥረህ ወር በገባ በዚህ ቀን ምናምን ነገር ብሎ ያለ መላእክት የለም። አንድ እንደዚሁም ደግሞ የፍየል ጠቦትም ረድልኝ ይገባኛል ስለት ብትሳለኝ ወደ እኔ ልመናህን ሰማህና እና በዓመቱ የወሩ ወይ ደግሞ የዓመቱ በሚባል ሰዓት ላይ በዛ ሰዓት ላይ ፍየሉን ወይ ጠቦቱን ወይ ደግሞ በጉን አምጥተህ ታርድልኛለህ ብሎ የሚል መልአክ የለምም አላሉም። ስለዚህ ባጭሩ ይሄን ነው የምነግራችሁ። ኃይልና ስልጣናቸው ከሰው ልጆች በጣም ግዙፋን ናቸው፣ ረቂቃን ናቸው። ለሰው ልጆች ሲገለጡ የሚገለጡበት እግዚአብሔር ራሱ የሚገለጡበትን አካል ሰጥቷቸው ነው የሚመጡት። በሰውኛ አምሳል ተገልጠዋል እና ግን ቅዱሳን መላእክትን ምንም ኃይላቸውና ስልጣናቸው ከፍ ያለ ቢሆንም ደግሞዋለሁ፣ ለሶስተኛ ጊዜ ደግሞዋለሁ፣ አይሰገድላቸውም፣ አይታጠንላቸውም፣ አይመለኩም፣ አይሰዋላቸውም፣ ምንም አይነት ነገር አይደረግም። ይህንን አንደኛ የእግዚአብሔር ቃል ያዘናል። ሁለተኛ ራሱ ብርሃናዊ የሆኑ ቅዱሳን መላእክት ለሰዎች በተገለጡላቸው ሰዓት ይህንን ነገር ሁሉ እንዳያደርጉላቸው ከልክለዋል። ግልጽ ነው አይደል? ከልክለዋል። ቅዱሳን መላእክት ከልክለዋል። ይታጠንልኝ ብሎ ያለ መላእክት የለም በመጽሐፍ ቅዱሳችን ላይ። ይሰዋልኝ ያለ መላእክት የለም። እንደውም ሰዎች ሊሰውላቸው ሲፈልጉ ከልክለዋል። ለምሳሌ ባለፈው ላይ ያየኑ ማለት ነው በመሳፍንት 13 ላይ የሳምሶን አባት ማኑሄ የእግዚአብሔር መልአክ በተገለጠለት ሰዓት ላይ እሱን ክፍል ላነብ እፈልጋለሁ ድጋሚ ማለት ነው። እግዚአብሔር አምላክ ይባርካችሁ። ተረጋግቶ የሚሰማ ሰው ወይ ደግሞ ተረጋግቶ የሚማር ሰው ነገ ለሚያገለግለው ሕዝብ አንደኛ ለራሱም ሁለተኛም ደግሞ ለሚያገለግለው ሕዝብ ጠፍቶ የሚያጠፋ አይሆንም ማለት ነው። ያልተማረ ሰው ግን ጠፍቶ ያጠፋል፣ የማያስተውል ሰው ግን ጠፍቶ ያጠፋልና እግዚአብሔር አምላክ ይባረክ። እግዚአብሔር ጊዜ ከሰጠንና እድሜ ከጨመረልን መማማሩ በጣም ወሳኝ ነው፣ መልካም ነው። እግዚአብሔርም ይህንን እያደረገልን ያለው መሳፍንት 13 ላይ እንደዚህ ነው ብሎ የሚለው የእግዚአብሔር መላእክት አይሰዋላቸውም፣ ምንም አይነት ነገር ጧፍ፣ ዕጣን፣ ዘቢብ፣ ጃንጥላ፣ በግ ማረድ፣ ኮርማ ማረድ፣ የተለያዩ ነገሮች መስጠት፣ እንዲህ አይነትን ነገር አይቀበሉም። እንኳን ጧፍ፣ ዕጣን አይደለም፣ እንኳን ጃንጥላ አይደለም ወይ መጋረጃ ወይ የተለያዩ ነገሮች ቀርቶ አይደለም ደም እንኳን እናፍስስላችሁ ጠቦት እንረድላችሁ ብለው ሲሉ ያለውን የእግዚአብሔር መልአክ ነግራችኋለሁና ፕሊስ ሼር አድርጉት። እሺ ተባረኩ። መሳፍንት መጽሐፍ ምዕራፍ 13 ከቁጥር 15 ጀምሮ የጌታን ቃል አነባለሁኝ። ከእግዚአብሔር ቃል ነው የማነባው። እንደዚህ ይላል። ማኑሄም
የእግዚአብሔር መልአክ የፍየልን ጠቦት እስካዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ ማኑሄ የሳምሶን አባት ነው። አንተ ግድ ብትለኝ ብታስገድደኝ፣ መልአኩ ነው ለማኑሄ ብሎ የሚለው። አንተ ግድ ብትለኝ መብልንም አልበላም፣ የሚቃጠለውንም መስዋዕት ፍየል አርዶ ሊሰዋለት ነው። የሚቃጠለው መስዋዕት እሱ ነው። ወይ የእህል ቁርባን የሚሆን ወይ የእንስሶችንም ቢሆን ማለት ነው። የሚቃጠለውን መስዋዕት ማዘጋጀት ብትወድድ ለእግዚአብሔር አቅርበው አለው ይላል። ቁጥር 16 መሳፍንት 13:16 ላይ ይህ ቃል አለ። የእግዚአብሔር መላእክት የሚቃጠልን መስዋዕት ልትሰዋልኝ ብትፈልግ፣ ፍየል ልታርድልኝ ብትፈልግ፣ ኮርማ ልትሰዋልኝ ብትፈልግ፣ ወይ የእህል ቁርባንን ልታቀርብልኝ ብትፈልግ፣ የተለያዩ ነገሮችን ለእኔ ልትሰዋልኝ ብትፈልግ፣ ይህንን ነገር ለማድረግ ብትወድድ ለእግዚአብሔር አድርገው ነው ያለው። ይህንን ለእግዚአብሔር አቅርበው፣ እኛ አይመለከተንም ብሎ ነው ያወጣው። ቅዱሳን የሆኑ የእግዚአብሔር መላእክት እንዲህ ነው ያሉት። እያግደረደሩም አይደለም። አንዱ ምንድን ነው ያለኝ፣ አብዛኛው ህዝብ ምንድን ነው ብሎ የሚለው ሲግደረደር ነው ብሎ ያሉት አለ። እና የኛ ለምን የሚግደረደሩት መግደርደር የሚባለው ነገር ወይ የኢትዮጵያውያንና የኤርትራውያን ቋንቋችን ነው። እንደዚህ ልማድ ማለት ትግደረደራለህ ምናምን ነገር የሚባል ማለት ነው። እና የእግዚአብሔር መላእክት መግደርደር የሚባል ቋንቋ አያውቁም። እኔ ሰው ቃል እግዚአብሔር ራሱ ብሎ የሚለውን ለማመን ከመቀበል ይልቅ ከዛ ይልቅ ያልሆነ ቃላትን እየፈጠሩ ማለት ነው። ይሄው ደግሞ አለው የእግዚአብሔር ቅዱሳን መላእክት በአፈጣጠራቸው፣ በስልጣናቸው፣ በኃይላቸው ከሰው ልጆች የተለዩ ናቸው። ረቂቃን ናቸው፣ ግዙፋን ናቸው። ኃይላቸው በጣም ትልቅ ነው ማለት ነው። ስለዚህ ምንም እንኳን ኃይላቸውና አፈጣጠራቸው ከኛ ከሰው ልጆች የተለየ ቢሆንም እንኳን የሰው ልጆች ቅዱሳን መላእክትን ሊያመልኳቸው፣ ሊሰግዱላቸው፣ ሊሰውላቸው፣ ሊያጥኑላቸው አይገባም። የእግዚአብሔር ቃል ይህንን አያስተምረንም። አንድ ሁለተኛ ራሳቸው ቅዱሳን መላእክት ለሰዎች በተገለጡ ሰዓት ላይ ይህንን ነገር በጽኑ እንዳይደረግ ከልክለዋል ብሎ የሚለውን ነው። ከከለከሉት አንዱ አሁን ያነበብነው መሳፍንት 13 ላይ ማኑሄ የሳምሶን አባት ማኑሄ እያንዳንዱ ነው መጣው እያንዳንዱን የሳምሶን አባት ማኑሄ ጋር የእግዚአብሔር መልአክ ተገልጦለት ማኑሄም ይላል መሳፍንት 13:15 ማኑሄም የሳምሶን አባት ማለት ነው የእግዚአብሔር መልአክ የፍየልን ጠቦት እስካዘጋጅልህ አርጄ ማለት ነው አርዶ የሚዘጋጀው እንዲበላ አድርጎ እስካዘጋጅልህ ድረስ እባክህ ቆይ አለው። መስዋዕት ሊሰዋለት ማለት ነው። የእግዚአብሔር መልአክ ማኑሄን አንተ ግድ ብትለኝ መብልንም አልበላም፣ የሚቃጠሉ መስዋዕትንም ማዘጋጀት ብትወድድ ለእግዚአብሔር አቅርበው አለው ይላል። ቀጥሎስ ማኑሄ የእግዚአብሔር መልአክ መሆኑን አላወቀም ነበር ይላል። በሰውኛ አምሳል ነው የተገለጠለት ማለት ነው። አላወቀም ነበር። ማኑሄም የእግዚአብሔር መልአክ ነገር በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። አሁን ይሄ የነገርከን መልእክት ምንድነው? መልአኩ ከእግዚአብሔር ዘንድ ተልኮ መጥቶ ለማኑሄ ሚስት የነገራት ለሳምሶን እናት ማለት ነው ወንድ ልጅ እንደምትወልድ ናዝራዊ እንደሚሆን ምላጭ ጸጉሩ ላይ እንዳያርፍ የወይን ጠጅንም እንዳጠጣ ገና በማህፀንም ሳለ ጀምሮ እሷም እንዳጠጣ እሱም እንዳይጠጣ ካደገ በኋላ ናዝራዊ ነው፣ ለእግዚአብሔር የተለየ ነው። እግዚአብሔር የተለየ ስራ ሊሰራበት ለዛ ቤት የሰጣቸው ሰው ነው። እስራኤልና ለእስራኤል ትግድግናን የሚያመጣ ሰው ነው፣ ናዝራዊ ነው። እና መልአኩ መጥቶ በጣም ነው ከእግዚአብሔር ዘንድ የመጣውን መልእክት ነግሯት አስጠንቅቋት ነው ሄደው እና ይሄ የነገርከን ነገር በደረሰልን ሰዓት ወንድ ልጁ በተወለደ ሰዓት ላይ እና እንደው አሁን በዘመንኛው አማርኛ ወር በገባ የሚሆን ወይ በየቀኑ የሚሆን ወይ በዓመት አንድ ጊዜ የሚሆን ይህንን ነገር እንደው እንደመታሰቢያ አድርገንልህ እንድናከብርህ አንደኛ ስምህ ማን ነው? ነገርህ በደረሰ ጊዜ ወይ ደግሞ ይሄ ነገርከን መልእክት ተፈጻሚነት ኖሮት በእኛ ቤት ላይ እውን ከሆነ በኋላ በቃ ያንተን ስም የዚህን መልአክ ስም አለው እየጠራን ሚካኤል ወይ ገብርኤል ከሆነ ስማቸው መጽሐፍ ቅዱስ የተገለጡት እነሱ ማለት ነው እና ማኑሄ ቤት ወር በገባ ለቅዱስ ሚካኤል እየተባለ ጸበል ጸዲቅ ወይ ደግሞ የተለየ መስዋዕትን እያረደ እንዲያከብር አይነት ጥያቄ ነው የጠየቀው ማለት ነው። እና መልአኩ ያለው ይህንን ነው። ማኑሄም ምን አለ? ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔር መልአክ ነገር በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ ይላል
ወስዶ በድንጋይ ላይ ለእግዚአብሔር አቀረበው ይላል። ቁጥር 18 ማለት ነው። ይህንን አንድ ሰው ሼር ፖስት ብታደርጉት ደስ ይለኛል። አንድ ሰው መሳፍንት 13:18 ማለት ነው። የእግዚአብሔርን መልአክ ስሜ ድንቅ ነው ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው ይላል። ስለዚህ ማኑሄ ለማን ያቀረበው ነው ብሎ የሚለው መስዋዕቱን ለእግዚአብሔር መልአክ ሳይሆን ለእግዚአብሔር ነው። የእግዚአብሔርን መልአክ መስዋዕቱን ለማን ነው አቅርብ ብሎ ያለው? ለእኔ አቅርብልኝ ሳይሆን ያለው ለእግዚአብሔር አቅርብ ነው ያለው። መሳፍንት 13:18-19 ድረስ ይሄኛውን ክፍል እናገኛለን። እግዚአብሔር አምላክ የተባረከ። ስለዚህ በአዲስ ኪዳንም በቆላሲያስ መልእክት ላይ ያለው የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ እየታበየ ማንም አይፍረድባችሁ ነው ያለው። ማንም መላእክትን ለምንድነው የማሰግዱላቸው? ለምንድነው የማታጥኑላቸው? ለምንድነው የማትሰውላቸው? ለምንድነው ቀን ሰይማችሁ እኛ እንደምናደርገው የማታረጉ ብለው የሚሉ የመላእክትን አምልኮ የወደዱ ሰዎች እነሱ ተነስተው መጽሐፍ ቅዱስ ላይ በአጭሩ ቃል እንዳይፈርዱባችሁ ነው ያለው። ያኔም በዛ በቆላሲያስ መልእክት ላይ ምዕራፍ 2 ቁጥር 18 ላይ በቆላሲያስ ቤተክርስቲያን ላይ በክርስቶስ ቤተክርስቲያን ውስጥ የመላእክትን አምልኮ ወደው የገቡ ሰዎች ነበሩና የክርስቶስን ደቀ መዝሙር ወይ ደግሞ እውነተኛ ክርስቲያኖች ዛሬ እንደኛ ጌታን የሚከተሉ የነበሩትን ሰዎች መላእክትን ማምለክ አለባችሁ፣ የወር መባቻ ሰንበትንም መጠበቅ አለባችሁ ምናምን ነገር ብለው የሚያስተምር የስተት ትምህርትን በቆላሲያስ ቤተክርስቲያን ላይ አስገብተው ነበርና ጳውሎስ ምንድነው ያለው? ስለ ወር መባቻ፣ ስለ ሰንበት እና ስለ ቅዱሳን መላእክት ማምለክ አለማምለክ ብሎ በሚለው በየትኛውም ነገር ላይ ማንም ሰው ተነስቶ እንዳይፈርድባችሁ ነው ያለው። እንዳይፈርድባችሁ። ምክንያቱም እነዚህ ነገሮች ሁሉ አንደኛ የብሉይ ኪዳን ስርዓት የነበሩት እኛ ቀናትን ማክበር፣ ሰንበትን ማክበር፣ ስለ መብል፣ ስለ መጠጥ፣ ስለ እንደዚህ ይሄኛው እንዲህ ነው ይሄኛ እንደዛ ነው ብሎ የሚለው በሙሉ እነኚህ የስጋ ስርዓቶች ናቸው ነው ብሎ የሚለው። አካሉ ግን የክርስቶስ ነው። አካሉ ከተገለጠ በኋላ በጣም የሚገርመው ባለፈው ነግሬያችኋለሁ። ቆላሲያስ መልእክትን ስናነብ ምዕራፍ 2:18 ወይ ደግሞ ከ19 ጀምሮ ስናነብ ማንም አይፍረድባችሁ የሚል 2 ጊዜ ተጽፏል። ሰንበትን ስለማክበርና የወር መባቻን ስለማክበር የብሉይ ኪዳን ስርዓት ስለማክበር ማንም ሰው እንዳይፈርድባችሁ ይላል። የአዲስ ኪዳን መልእክት ይሄ ነው ወንድሞቼ እና እህቶቼ። ሰንበትን ለምን እንደማታከብሪው ብሎ ማንም ሰው ተነስቶ አንቺ ላይ ጃጅ ሊያደርግ ወይ ሊፈርድብሽ አይገባም። ፈርዳለሁም ብሎ ቢል እኔ መጽሐፍ እንደዚህ አላስተማረንም። ምክንያቱስ እነኚህ ነገሮች ጥላ ናቸው ይላል። ጥላ ናቸው። አካሉ ግን የክርስቶስ ነው። አካሉ አሁን አካሉ በተገለጠበት በዚህ ጊዜ አሁን አካሉን ነው እንጂ ተከትለን የምንሄደው ጥላውን አይደለም። ሰንበት ማክበር ጥላ ነበር። የወር መባቻ፣ የተለያዩ የብሉይ ኪዳን ስርዓት የተባሉት በሙሉ እነኚህ በሙሉ የእግዚአብሔር ቃል ላይ የተጻፉ በዛ በብሉይ ኪዳን በነበረው ስርዓት የነበረ የስጋ ስርዓት የሆነ አምልኮ ነው እግዚአብሔር ራሱ የሰጠ። አዲስ ኪዳን ላይ ግን ይሄ ተቀባይነት የሌለው ነው። አካሉ ክርስቶስ ነው። አካሉ በተገለጠበት አካሉን ተከተለን የምንሄደው አካሉን ነው የምንሰግድለት፣ ለአካሉ ማለት ነው። ለእውነተኛው አምሳል ለእውነተኛው አካል ለክርስቶስ ነው ማለት ነው። ስለዚህ የቱንም ያህል ኃይልና ስልጣን ቢኖራቸውም እንድናመልካቸው፣ እንድንሰዋላቸው፣ እንድንሰግድላቸው የእግዚአብሔር ቃል አያስተምረንም። ራሳቸውም ቅዱሳን መላእክት አልነገሩንም። አንድም ቦታ ላይ ነቁጣ ነጥብ የሆነ ቦታ ላይ በዚህ በእግዚአብሔር ቃል ላይ ቅዱስ የሆነ የእግዚአብሔር መልአክ ለእኔ ስገድልኝ ይገባኛል፣ ልታጥንልኝም ይገባል ብሎ የተሟገተ የተከራከረ መጥቶ ለሰው ልጆች የሚያስተማረ የትኛውም መላእክት የለም። ደግመዋለሁ። በጣም ነው የምደግመው። ትምህርት ስለሆነ በጣም ነው የምደግመው። በጣም ነው የሚጠቅመው። የትኛውም ቅዱስ የሆኑ ብርሃናውያን መላእክት ባለፈው ተነጋግረናል። ስለ ቁጥራቸው፣ ስለ ብዛታቸው አእላፍ ጊዜ አእላፍት ሺህ ጊዜ ሺህ ነው ብለን መጽሐፍ ቅዱስ ያስተማረንን ተናግረናል። በራእይ መጽሐፍ ምዕራፍ 5 ላይ ያን ያህል ቁጥር ነው ያላቸው። እንግዲህ አእላፍ ጊዜ አእላፍት ሺህ ጊዜ ሺህ ናቸው ቁጥራቸው ማለት ነው። ቁጥራቸው የቱንም ያህል ይህን ያህል ቢሆንም በመጽሐፍ ቅዱስ ውስጥ ግን ስማቸው የተጠቀሱት 4 ናቸው፣ ወይ ደግሞ ሁለቱ ኪሩቤሎች ናቸው። ኪሩቤልና ሱራፌል ናቸው። በራእይ በትንቢተ ኢሳይያስ ምዕራፍ 6 ላይና እንደዚሁም ደግሞ በሕዝቅኤል ትንቢት መጽሐፍ ምዕራፍ 1 ላይ ያሉ ኪሩቤሎችና በኢሳይያስ 6 ላይ ሱራፌል የተባሉት ማለት ነው። ሌሎቹ ግን 2 ቅዱሳን መላእክት ቅዱስ ገብርኤልና ቅዱስ ሚካኤል ነው። ቅዱስ ሚካኤል የመላእክት አለቃ መሆኑን የእግዚአብሔር ቃል ላይ በደንብ አይተናል። ስለዚህ እነዚህ ቅዱሳን መላእክት ናቸው በስም የተጠቀሱት። ስማቸው ሌሎቹ ግን ስማቸው በመጽሐፍ ቅዱስ ውስጥ አልተጻፉም ማለት ግን ቅዱሳን መላእክት የሉም እያልን አይደለም። እልፍ አላፋት ናቸው። ቁጥራቸው እልፍ አላፋት ናቸው። ሺህ ጊዜ ሺህ ናቸው ነው ብሎ የሚለው። ስለዚህ አሁን መጽሐፍ ቅዱስ ላይ
ስማቸው የተጠቀሰልን ምናቃቸው በስም ደረጃ ምናቃቸው ሱራፌልና ኪሩቤል ከመላእክት ወገን ናቸው። እነሱም በአጠቃላይ በኃይልና በስልጣን የተለየ ቢኖርም ግን መላእክት ናቸው፣ ከመላእክት ተርታ ናቸው። ሱራፌልና ኪሩቤልም ቢኖሩም ሌሎች ሚካኤልና ገብርኤልም ስማቸው የተጻፈ አለ። ከነዚህ ውጪ ሌሎች ስም አለ ብሎ የሚያስተምር አንደኛ የአይሁዳውያኑ እጅ ላይ 39ኙ የብሉይ ኪዳን መጽሐፍት አለ። 39ኙ ይሄ እኛ የምናምነው 39ኙ የብሉይ ኪዳን መጽሐፍት አለ። በእነሱ መጽሐፍት ላይ እነኙ ስማቸው የተጻፉ ሚካኤልና ገብርኤል እንደዚሁም ደግሞ ሱራፌልና ኪሩቤል የተባሉት ቅዱሳን መላእክት ይኖራሉ እንጂ ከነሱ ውጪ ስማቸው ያልተጠቀሱ ሌሎች መላእክት የሉም። በስም ደረጃ የተጠቀሱ ማለት ነው። ዕብራውያኖቹ 39ኙን የብሉይ ኪዳን መጽሐፍት ነው የሚቀበሉት። አዲስ ኪዳንስ እንደማይቀበሉ ያው እናውቃለን። ያመኑቱ አይሁዳውያን ካልሆኑ በስተቀር አይቀበሉትም። ስለዚህ ትንቢተ ዳንኤልን ሲያነቡ ገብርኤልን ያገኙታል። ትንቢተ ዳንኤልን ሲያነቡ እዛው ጋር ሚካኤልንም ያገኙታል። ስለዚህ ሚካኤልና እንደዚሁም ደግሞ ገብርኤል በትንቢተ ዳንኤልም ላይ በሌሎችም የብሉይ ኪዳን መጽሐፍት ላይ ያገኟቸዋል። እነኝን መላእክት ያውቃሉ ማለት ነው። አንድ ሁለተኛ ሱራፌልና ኪሩቤልን ያውቋቸዋል። በነቢዩ በኢሳይያስ ምዕራፍ 6 ላይ እንደዚሁም በትንቢተ ሕዝቅኤል ምዕራፍ 1 ጀምሮ እስከ ምዕራፍ 44 ባለፈው ያየኑ በኮቦር ወንዝ ዳርቻ አራት እንስሶች ብሎ የሚላቸው እነሱ ናቸው ኪሩብ እና እነሱን አይቶ ያውቃሉ። ይሄንን በደንብ ያውቃሉ። ከነዚህ ውጭ ግን ስማቸው እነንተና ናቸው ተብሎ የተጠቀሰ በመጽሐፍታቸው ደረጃ የለም። መላእክት እንዳሉ ያውቃሉ፣ መላእክት እንዳሉ ያምናሉ። ነገር ግን ስማቸው የተጠቀሰው እነኚህ ብቻ ናቸው ነው። ከነኚህ ውጭ ግን ሌሎች ስምን ሰይሞ ኤል የሚል ከበስተፊት ለፊት እያስገቡ ያልሆነ ነገር እየጻፉ ማሳመንና ማስተማር መጽሐፍ ቅዱሳዊ አይደለም። ምክንያቱም እግዚአብሔር ቢጽፍ ኖሮ ቢያስፈልግ ሁሉንም ነው የሚጽፈው። ስማቸው ግን የተጠቀሱት መጽሐፍ ቅዱስ ላይ የተጠቀሱት 4 ናቸው። ሱራፌል፣ ኪሩቤል፣ ሚካኤልና ገብርኤል የተባሉት ማለት ነው። ይሄ ነው። እሺ ስራቸው ወይ ተግባራቸው ምንድን ነው? ቅዱሳን መላእክት ጥያቄ ያላችሁ ሰዎች በሜሴንጀር ላይ ጻፉልኝ። እሺ እግዚአብሔር አምላክ ይባርካችሁ። ምናልባት አስተያየትም የሚመስል ነገር ካለ በሜሴንጀር ላይ ጻፉልኝ። በሜሴንጀር ላይ ጻፉልኝ። ጥያቄውን አይቼ እኔ ልመልስላችሁ እችላለሁ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ቅዱሳን መላእክት ስራቸው ምንድን ነው? በዋናነት ስራቸው ምንድን ነው? የሚሰሩት ስራ ለምንድን ነው? የሚሰሩት ስራ ምንድን ነው? የሚሰሩት ስራ ቁጥር አንድ ስራቸው እግዚአብሔርን ማምለክ ነው። ቁጥር አንድ ስራቸው የተፈጠሩበትም ዓላማ ለዚሁ ነው። እግዚአብሔርን ያመልካሉ፣ እግዚአብሔርን ይታዘዛሉ። ባለፈው እንደተናገርኩት ስሜት፣ ፍቃድና እውቀት ስላላቸው ይታዘዛሉ፣ ያምጻሉ። ሲያምጹ የተጣሉት ማለት ነው። ከሰይጣን የተባለው ዲያብሎስ ፍቃድ ስላለው ለአምላኩ አልታዘዝ ብሎ አመፀ። ስላመፀ እግዚአብሔር ከዘላለም ተራሮች ላይ ጣለው ማለት ነው። ስለዚህ ፍቃድ አላቸው፣ ይታዘዛሉ፣ ደግሞ ያምጻሉ። በመታዘዝ ደረጃ ቅዱሳን መላእክት እየተላኩ እነ ቅዱስ ገብርኤል እየተላኩ ዳንኤል ጋር መጥተዋል፣ ዘካርያስ ቤት መጥተዋል፣ ድንግል ማርያም ጋር መጥተዋል፣ ዮሐንስ ጋር መጥተዋል። ስለዚህ እየተላኩ ማለት ነው እግዚአብሔር እየላካቸው። ሳይልካቸው ግን መጥተው አያውቁም፣ አይመጡም። እግዚአብሔር እንዲሰሩ የሚፈልግ ማለት ነው እንዲሆን የሚፈልገውን ነገር ምክንያቱ ሲሄን ብዬ የምለው እኔ አይደለም ብዬ የምለው በመዝሙር 90 በቅንፍ 91 ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል የሚል ቃል አለ። የምታውቁት ማለት ነው። ትእዛዝ ሳይቀበሉ አይወጡም። እግዚአብሔር ሲያዝ ብቻ ነው የሚወጡት። በማንም ጥሪም አይመጡም። ይህንን በአንድ ምሳሌ ባለፈው ላይ ተናግሬያለሁ አይደለ? የአንድን የሀገር መከላከያ ሰራዊት ማንም ሰው ሊያዘው አይችልም። ወይ ደግሞ አንድን ፖሊስ ማንም ሰው ሊያዘው አይችልም። ፖሊስን ያቆመው የሀገሩ መንግስት ለራሱ ዓላማ የህዝብን ደህንነት፣ የሀገርን ሰላም እንዲያስጠብቅ ነው። እኔ ግን ዝም ብሎ ቆሞ ስላየሁትኝ ብዙ ሆነው ፖሊሶች ቆሞ ስላየኋቸው ምን ይሄ ሁሉ ፖሊስ ቆሞ የለ እንዴ? ምን አለበት ብንረዳዳ? ኑሮ እንደሆነ ከብዷል። እስቲ ና ሮጥ ብለህ ከዛ ጋር ሄደህ ከሱቅ ላይ የሆነ ዕቃ ገዝተህና ብዬ ላዘው አልችልም። ብዬ ብለውም ልኬን ያሳየኛል። አይቻልም።
ለእኔ ሊታዘዝ አይደለም። እዛ ባለስልጣን አላቸው። በባለስልጣናቸው በኩል የሚያገለግሉት ህዝብን ቢሆንም ትእዛዝ ግን ሳያገኙ አያገለግሉም። ማንም ሰው እንደፈለገም ሊያዛቸው አይችልም። ስለዚህ እግዚአብሔር መልአክ በዋናነት ስራቸው እግዚአብሔርን ማምለክ ነው። ሁለተኛ መልእክተኞች ሆነው ከእግዚአብሔር ዘንድ ተልከው ወደ ሰዎች ይመጣሉ። ቅድም ያነበብነው ያየነው ትንቢተ ዳንኤል ምዕራፍ 8 ቁጥር 16፣ ዳንኤል 9 ከ20 እስከ 21፣ እንደዚሁም ዳንኤል 10 እና ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ተልከው ከእግዚአብሔር ዘንድ ይመጣሉ። እግዚአብሔር ኃጢአተኞች መንግስታትንና አገራትን ወይ ደግሞ ሰዎችንም ለማጥፋት ይልካቸዋል። ሲላኩ ለምሕረት ለማዳንም ይላካሉ፣ ለማጥፋትም ይላካሉ። በደንብ ስሙኝ እሺ። እግዚአብሔር ሲልካቸው ለማዳንም ለመራዳትም ለመታደግም ይልካቸዋል፣ እንደዚሁም ደግሞ ለማጥፋትም ይልካቸዋል። እነኚህ ክፍሎች በደንብ ነው የምናነበው። ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 12 እስከ 13 ላይ ታስታውሳላችሁ። በሰዶም ማለት ነው፣ በሰዶምና በገሞራ ለሎጥ ያሉት የእግዚአብሔር መላእክት ናቸው ሁለቱ። የአብርሃሙ ስላሴ የተባለው እዛ ጋር ባለፈው ተናግሬ ያለው ስህተት ነው። እግዚአብሔር በሶስት መልክ ተገልጦ አብርሃም ቤት ገባ የሚለው ትምህርት ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። ለምን እዛ አብ ወልድ መንፈስ ቅዱስ አንድ አምላክ የተባለው ሳይሆን በአብርሃም ቤት የገባው አንዱ እግዚአብሔር ነው፣ ሁለቱ መላእክት ናቸው ነው ብሎ የሚለን መጽሐፍ ቅዱሳችን። ሁለቱ መላእክት ናቸው። ዘፍጥረት መጽሐፍ ምዕራፍ 18 ባለፈው ላይ ያነበበዋል። ዘፍጥረት መጽሐፍ ምዕራፍ 18 ላይ ሶስት ሰዎች ወደ አብርሃም ቤት መጡ ይላል። ከበሉ ከጠጡ በኋላ አንደኛው ከአብርሃም ጋር ከእግዚአብሔር ነው ሲነጋገር፣ አብርሃምም ከእግዚአብሔር ጋር ሲነጋገር ይላል የእግዚአብሔር ቃል። ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 1 ስታነቡ ሁለቱ ሰዎች ግን ወደ ሰዶም አቀኑ ይላል። ሁለቱ መላእክት ግን ወደ ሰዶም አቀኑ ይላል። እና ለዚህ ነው በሰዶም ይኖር የነበረው ሎጥ ሁለቱን መላእክት ተቀብሎ እንጀራ አጋገረላቸው፣ በሉ። እና በዕብራውያን መልእክት ላይ ሲጽፍ ይህንን አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶችን መቀበልን አትርሱ ብሎ የተጻፈው ልክ እዛ በሎጥ ዘመን በሰዶም የተላኩት ሁለት መላእክት ነው። እና ከተላኩት ትእዛዝ ውስጥ ለሎጥ ሲነግሩት፣ በዛ በሰዶም ሲነግሩት ምንድነው ያሉት? ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 10 ዘፍጥረት መጽሐፍ ምዕራፍ 19 ከቁጥር 12 እስከ 13 እግዚአብሔር ይህችን ከተማ እናጠፋት ዘንድ ልኮናል አሉ ይላል። ክፍሉን እያነበኩት ብሄድ ይሻላል ይመስለኛል። ዘፍጥረት 19 ተስማምታችኋል? ልቀጥለው ወይስ ላቁም? ወገኖች መልስ እንድትመልሱ ይፈልጋለሁ። ልቀጥል ወይስ ላቁም? ተስማምታችኋል ወይስ? እኔም ዋል ጠጣ እስከዛ መልስ እስክትመልሱልኝ። እግዚአብሔር አምላክ ይባረክ። እሺ 3 ሰው አግኝቻለሁ። 3 ሰው ቀጥል ብሎኛል። 4 እሺ 5 ጌታ ይባረክ። እሺ ቀጥላለሁኝ። እንደዚህ ይላል ቅዱሳን መላእክትን እግዚአብሔር ምንድነው ያልኩትኝ? ኃጢአተኞችን መንግስታት ወይ ደግሞ አገራትን ማለት ነው ሰዎችንም ለማጥፋት እግዚአብሔር ይልካቸዋል። እና ከተላኩበት አንዱ ለጥፋት ከተላኩበት አንዱ ነው የምናየው ዘፍጥረት መጽሐፍ ምዕራፍ 19 ላይ ማለት ነው ከቁጥር 12 እስከ 13 ድረስ ያለውን አነበዋለሁ። እግዚአብሔር አምላክ ይባርካችሁ። እሺ ቀጥላለሁኝ። እንደዚህ ይላል፣ ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችም ቢሆን ወንድም ልጅም ቢሆን ወይንም ሴት ልጅም ቢሆን በከተማይቱ ያለን ሁሉ ከዚህ ስፍራ አስወጣቸው፣ እኛ ይህንን ስፍራ እናጠፋዋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል አሉ ይላል። እናጠፋቸው ዘንድ እግዚአብሔር ሰዶናል ወይ ደግሞ እግዚአብሔር ልኮናል አሉ ይላል። በቃ እነኚህ መላእክት ናቸው። መላእክት ለመሆናቸው እዚሁ አሁን ያነበብኩት ዘፍጥረት 19 ከ12 እስከ 13 ያለውን ያነበብኩት መላእክት ለመሆናቸው። ይሄን ነገር በደንብ ስሙ። ብዙዎች ከቤተሰቦቻችሁ ጋር ስትነጋገሩ፣ ከሰዎች ጋር ስለ ወንጌል ስትነጋገሩ ይሄን ነገር በደንብ አድርገን ነው ማወቅ ያለብን። ለሚጠይቁትም ጥያቄ ወይ እኛም ለምንነግራቸው ነገር መጽሐፍ ቅዱስ ላይ የሌለን ነገር፣ መጽሐፍ ቅዱስ ላይ የማያስተምርን ነገር
በምንም አይነት መልኩ ሶስት ሰዎች በተገኙበት ቦታ ሁሉ ሥላሴ ናቸው እየተባለ የሚተረጎም ትርጉም ትክክል አይደለም። ይሄ ትምህርት ይሄ እግዚአብሔር ቃል ስለ አስተምሮተ ሥላሴ ወይ ደግሞ ትምህርተ እግዚአብሔር ማለት ነው የሚያስተምረን ራሱን የቻለ ክፍል አለ። ብሉይ ኪዳንም አዲስ ኪዳንም ራሱን የቻለ ክፍል አለ። እሱን ስለ ትምህርተ ሥላሴ ስንማር እናየዋለን ወደፊት። ስለዚህ ምንድነው ያሉት ቅዱሳን መላእክት መሆናቸውም ሲጀምር ዘፍጥረት 19 ቁጥር 1 ላይ እንዲህ ነው ብሎ የሚለው ሁለቱም መላእክት ይላል በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም በሰዶም በር ተቀምጦ ነበር ይላል። ሁለት ናቸው መላእክቱ። ዘፍጥረት 18 ላይ 3 ሆነው የገቡት ወደ አባታችን ወደ አብርሃም ቤት የገቡት አንደኛው ከአባታችን ከአብርሃም ጋር ሲነጋገር ሁለቱ ደግሞ ወደ ሰዶም አቀኑ ይላል ዘፍጥረት 19 ላይ። 18 ላይ አንደኛው ከአብርሃም ጋር ይነጋገራል እግዚአብሔር ማለት ነው። ሁለቱ ደግሞ ተለይተው ወደ ሰዶም አቀኑ ይላል። ወደ ሰዶም ሄዱ ዘፍጥረት 19 ቁጥር 1 ላይ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም በሰዶም በር ተቀምጦ ነበረ ይላል። እነኚህ እኮ መላእክት የተባሉት እግዚአብሔር ናቸው ብሎ ካለ የሚሉ ከሆነ አይደሉም፣ እነኚህ እግዚአብሔር አይደሉም። እዚህ ጋር አብና መንፈስ ቅዱስ ወይ ደግሞ አብና ወልድ መንፈስ ቅዱስ የተባለው ሳይሆን እዚህ ጋር የተገለጠው ራሱ እግዚአብሔር በአባታችን በአብርሃም ቤት የተገለጠው አንዱ እግዚአብሔር ነው። ሁለቱ ግን መላእክት ናቸው። ሁለቱ መላእክት ናቸው። መላእክት መሆኑን በምንድን ነው የምናውቀው? ራሱ እግዚአብሔር ከሆነማ ቁጥር 13 ላይ ዘፍጥረት 19 ቁጥር 13 ላይ እኛ ይህንን ስፍራ እናጠፋዋለን፣ ጩኸታቸውን በእግዚአብሔር ፊት ታላቅ ሆኗል፣ እናጠፋውም ዘንድ እግዚአብሔር ሰዶናል ብለው አሉ ይላል። ታዲያ እግዚአብሔር ሰዶናል ብለው ካሉ እግዚአብሔር ራሱ ከሆነ እንዴት እግዚአብሔር ሰዶናል ብሎ ይላል? መላእክት ስለሆኑ ነው እግዚአብሔር ሰዶናል ብሎ ያሉት እንጂ እግዚአብሔር ከሆነማ ራሱ ለምን እግዚአብሔር ሰዶናል ብሎ ይላል? እግዚአብሔር ሰዶናል ብሎ ይላል እንዴ? አይልም። መላእክት ስለሆኑ ነው። ዘፍጥረት 19 13 ላይ መላእክት መሆናቸውን እናጠፋው ዘንድ እግዚአብሔር ልኮናል ወይ ደግሞ ሰዶናል ብለው አሉ ይላል። ስለዚህ ሰዶምና ገሞራን አዳማና ሲባዮ የተባሉትን 4 ከተሞች እነኝን በሙሉ አብረው በዛ ምድር ላይ የነበረውን ቅዱሳን መላእክት እንዲያጠፏቸው እግዚአብሔር ልኳቸዋል። ስለዚህ ከሚላኩበት አንዱ እግዚአብሔር ኃጢአተኛ መንግስታትና አገራትን እንደዚሁም ሰዎችን ለማጥፋት እግዚአብሔር ይልካቸዋል። ኦኬ፣ ሁለተኛው በትንቢተ ሕዝቅኤል ምዕራፍ 9 ከቁጥር 1 እስከ 11 ድረስ ያለውን እናያለን። ትንቢተ ሕዝቅኤል ምዕራፍ 9 ከቁጥር 1 እስከ 11 ድረስ ረጅም ነው የሚሆነው፣ ግን እናንተ ማንበብ ትችላላችሁ ከፈለጋችሁ። እኔ ከአንድ ጀምሮ ወይ ደግሞ እስኪ ሙሉን ላንብበው። እሺ ምንም ቢረዝም ሙሉን ላንብበው። ዘፍጥረት ማነው ሕዝቅኤል 9 ከ1 እስከ 11 ማለት ነው። እርሱም እያንዳንዳቸው የሚያጠፉ መሳሪያ በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ ጮኸ። እነሆም እያንዳንዳቸው አጥፊውን መሳሪያ በእጃቸው ይዘው 6 ሰዎችን በሰሜን በኩል ወደሚመለከተው ከላይኛውን በር መንገድ መጡ። በመካከላቸውም የበፍታ ልብስን የለበሰ የጸሐፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበር። እርሱም ገብተህ በናሱ መሠዊያ አጠገብ ቁም። የእስራኤልም አምላክ ክብር በበላዩ ነበረበት። ኪሩብም ተነስቶ ወደ ቤቱ መድረክ ላይ ሄዶ ነበረ። በፍታም የለበሰው የጸሐፊ ቀለምም ቀንድ በወገቡ የያዘው ሰውን ጠራ። እግዚአብሔርም ከተማይቱን በኢየሩሳሌም መካከል እለፉ፣ በእርሷም ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተግዙ ሰዎች በግንባር ላይ ምልክትን ጻፍ አለው። እኔም እየሰማሁ ሌሎቹም እነርሱም ተከተሏቸው። ከከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁም አይራራ፣ አትዘኑም። ሽማግሌውና ጎበዙንም ቆነጃጁትና ሕፃናቱንም ሴቶቹንም ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ወደ ሁሉ አትቅረቡ። ከመቅደሴ ጀምሩ አላቸው። በቤቱም አንጻር ባሉ በሽማግሌዎች ጀመሩ። እነርሱም ቤቱን አረከሱት። በተገደሉትም ሰዎች በአደባባይ ሁሉ ሙሉ አላቸው። እነርሱም ወጥተው በከተማይቱ ገደሉ። ሲገድሉም እኔም ብቻዬን ቀርቼ ሳለሁ በግንባሬ ተደፍቼ እግዚአብሔር ሆይ ወዮ፣ መዓትን በኢየሩሳሌም ላይ ስታፈስስ የእስራኤልን ቅሬታ ሁሉ ታጠፋለህን ብዬ ጮኹ። እርሱም የእስራኤልና የይሁዳ ቤት ኃጢአት እጅግ በዝቷል፣ ምድሪቱንም ደም ከተማይቱንም አመፅ ተሞልታለች። እነርሱም እግዚአብሔር ምድሪቱን ትቷል፣ እግዚአብሔርም አያይም ብለዋል። እኔም ደግሞ በዓይኔ አራራም አላዝንምም፣ መንገዳቸውን በራሳቸው ላይ እመልሳለሁ አለኝ።
እነሆ የበፍታ የለበሰውም የቀለም ቀንድን በወገብ የያዘ ሰው ያዘዘኝን አድርጌያለሁ ብሎ በቃሉ መለሰ ይላል። ይሄ መላእክት ነው። ወደ ኢየሩሳሌም እግዚአብሔር እስራኤል በኃጢአታቸው ምክንያት እግዚአብሔር ሊቀጣቸው ሲፈልግ ቅዱሳን መላእክትን ላከ። ይሄ እዚህ ጋር ብቻ ሳይሆን ባለፈውም ላይ እንዳየኑ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ዳዊት እስራኤልን ሊያስቆጥር በፈለገና በተነሳ ሰዓት ላይ እስራኤልን ባስቆጠረ ሰዓት ላይ እግዚአብሔር ተቆጣና ከእስራኤል ቤት እግዚአብሔር በቸነፈር እንዲያልቁ ቅዱሳን መላእክትን ላከ። በኢየሩሳሌም በኢያቡሳዊ በኦርና አውድማ ላይ የተመዘዘ ሰይፍ ይዞ የእግዚአብሔር መልአክ ዳዊት አየው እና እግዚአብሔር ኢየሩሳሌምን ያጠፏት ዘንድ መልአክን በዚህ በኃጢአታቸው ምክንያት ማለት ነው በትንቢተ ሕዝቅኤል ምዕራፍ 9 ከ1 እስከ 11 ላይ እናገኛለን። አንድ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ እናገኛለን። ሁለት ሌሎችም ቦታዎች ላይ አሉ፣ ግን የሁለቱን ካገኘው በቂ ነው። ስለዚህ ቅዱሳን መላእክትን ሲልካቸው አሁን በዳዊት ዘመን ያየኑ ባለፈው እግዚአብሔርም መልአኩን ላከና ኢየሩሳሌምን ሊያጠፏት በቀረቡ ሰዓት ላይ የተመዘዘ ሰይፍ ይዞ በሰማይና በምድር መካከል ቆሞ የእግዚአብሔርን መልአክ አየው፣ የብርሃን ሰይፍ ማለት ነው። ስለዚህ በዛ ሰዓት ላይ ዳዊት መልአኩን አየው። መልአኩን ካየው በኋላ ዳዊት ወደ እግዚአብሔር ጸለየ እንጂ ወደ መልአኩ ጸለየ የሚል የለም። በደንብ ልብ ብላችሁ ስሙን። አንደኛ ዜና መጽሐፍ ምዕራፍ 21 ላይ ዳዊት በዛ በኢያቡሳዊ በኦርና አውድማ ላይ የእግዚአብሔርን መልአክ አሁን ባለችው ኢየሩሳሌም ኦልድ ሲቲ የተባለው ማለት ነው በዛ ላይ የተመዘዘን ሰይፍ የብርሃን ሰይፍ ማለት ነው መልአኩ ዘርግቶ ኢየሩሳሌምን የሚቀጣ የእግዚአብሔር ቅጣት ነው። እግዚአብሔር ስለላከው መልአኩን የተመዘዘ ሰይፍ ይዞ ቆሞ አየው በሰማይና በምድር መካከል ማለት ነው። ዳዊትን ያየው መልአኩን ባየው ሰዓት ላይ ዳዊት ምን አጠፋን? የእግዚአብሔር መልአክ አቤቱ ተለመንን፣ ይቅር በለን፣ አንተ ይቅር ባይ አይደለህ እንዴ ምናምን ነገር ብሎ ዳዊት ወደ መልአኩ አልጸለየም። ዳዊት ወደ መልአኩ አልለመነም። ዳዊት የለመነው ዳዊት የጠየቀው ወደ እግዚአብሔር ነው። ወደ እግዚአብሔር ምን ብሎ ጸለየ ዳዊት? እግዚአብሔር አምላክ ሆይ እኔ ነኝ አይደለሁ ያስቆጠርኩት ህዝቡን የበደልኩት እኔ አይደለሁ ወይ? ቅጣቱ በእኔና በአባቴ ቤት ላይ ትምጣ እንጂ ህዝቡ ምን አደረገ ብሎ ወደ እግዚአብሔር በጸለየ ሰዓት ላይ የእግዚአብሔርን መልአክ በዛ ሰዓት እግዚአብሔር አሁን ሰይፍህን መልስ አለው ይላል። ሰይፉን በእፎቱ ውስጥ ክተት አለው ይላል። ምን ማለት ነው? መቅሰፍቱን አቁም፣ የምትቀስፈውን ህዝቡን አቁም። እግዚአብሔር የላከው መልአኩን እግዚአብሔር ነው። ልክ መልአኩ ደግሞ አቁም ተብሎ ሲባል አቆመ ማለት ነው። ባለፈው ላይ ትዝ ይላችሁ ከሆነ ሕማማተ መስቀል የሚባለው መጽሐፍ ላይ ሚካኤል አርመመው ገብርኤል ተደመመ። ምንድነው? ሚካኤል ተናደደ፣ ገብርኤል ግን ተቆጣ እና እነዚህ ክፉ ሰዎች ፈጣሪ እንደዚህ ሰቅሉታልን ብሎ ባለ ሰዓት ላይ ገብርኤል ይላል። ሕማማተ መስቀል የሚለው መጽሐፍ ነው። ገብርኤል ያንተ ምሕረትና ቸርነት እስከ መቼ ድረስ ነው? አልበዛም እንዴ? በዘመንኛው አማርኛ ከልክ አላለፈም እንዴ? እና እስከ መቼ ነው የምትታገሳቸው? እንደዚህ ሰቅለውህ ለምን ዝም የምትላቸው? እነኚህ ክፉዎች አይደሉም? ላጠፋቸው ይገባኛል ብሎ ተቆጥቶ ሰይፉን አንስቶ ወረወረው ይላል። ሕማማተ መስቀል ማለት ነው። መስቀል ላይ የተሰቀለው ጌታ ነው። ጌታ ተው እያለው ተቆጥቶ ተናዶ የጌታውንና የፈጣሪውን ትእዛዝ ጥሶ ሰይፍ ወረወረ የሚባል መልአክ እሱ ቅዱስ መላእክት አይደለም። አንደኛ ይሄንን ያህል ነገር መላእክትን ያህል ነገር እዛ ጋር ከጌታ ጋር ተነጋግረው ይሄን አይነት ነገር ቢደረግ በዚህ ላይ በተጻፈልን ነበር። ምንም እንኳን ያልተጻፈ ብዙ ነገር አለ ተብሎ ቢባልም በተጻፈልን ነበር ማለት። ይሄ ትልቅ ነገር ነው። ይሄ በጣም ትልቅ ነገር ነው። ጌታ ኢየሱስ እኮ ፈጣሪው ነው ለገብርኤል። ጌታ ኢየሱስ ፈጣሪው ነው ለሚካኤል፣ ለመላእክትም፣ የሰማይ የምድር የዩኒቨርሱ ሁሉ ፈጣሪ ነው። ሰው ሆኖ ቢወለድም የሰማይ የምድር ፈጣሪ ነው ጌታ ማለት ነው። ነገር ግን ከቁጣህ ታገስ ሰይፍህንም መልስ ብሎ ሲለው አልመልስም፣ ከቁጣዬም አልታገስም፣ ያንተ ምሕረትና ቸርነት እስከ መቼ ድረስ ነው ብሎ ሰይፉን አንስቶ ሲወረውረው የቤተ መቅደሱን መጋረጃ ለሁለት ቀዶት አሁን በዛ በቀራንዮ በዛ በኢየሩሳሌም እየተውለበለበ አለ ይላሉ የኛ ዘመዶች። የለም ይሄ ፈጠራ ነው። የለም አለመኖሩን ከዛው ቀራንዮ ጌታ ከተሰቀለበት ቦታ ላይ አለ ከሚባለው ቦታ ላይ ላይቭ ፕሮግራም እናስተላልፋለን ለወደፊት። ባለፈው ከኢየሩሳሌም የምስራቁን በር አስተላልፈን የለ አሁን ቀጥታ ከዛ ላይቭ ይተላለፋል እና ሰይፉም ካለ ያሳዩናል። ምናልባት እዛ ሰይፍ ካለ የተናደደ የአረብ ጎረምሳ የተከለው ካለ ፍልስጤማውያኖቹ
ወይ ደግሞ አንድ የአይሁድ ጎረምሳ የተከለው ነገር ካለ እንጂ ሌላ ነገር የለም። ሲጀምር የቤተ መቅደሱ መጋረጃ በገብርኤል ሰይፍ ተቀደደ ብሎ የሚል ትምህርት የኢየሱስ ክርስቶስን ሞት ማቃለል ነው። ምክንያቱስ ባለፈው ተናግሬያለሁ። የቤተ መቅደሱ መጋረጃ ከላይ እስከታች የተቀደደው በገብርኤል ሰይፍ ሳይሆን በጌታችን በኢየሱስ ክርስቶስ ሞት ነው። ወንጌላቱ እንደሚነግሩ ማለት ነው። እኛ ወንጌሉን ነው የምናምነው። ስለዚህ እግዚአብሔር ኃጢአተኞች መንግስታትን እና ሀገራትን እንደዚሁም ደግሞ ግለሰቦችን ለማጥፋት ማለት ግለሰቦችን ብየስል ፐርሰናል የእግዚአብሔር መልአክ ሄሮድስን ይህስ የእግዚአብሔር ድምፅ ነው ብለው ህዝቡ ጳውሎስ ሲናገር ህዝቡ የእግዚአብሔርን ቃል ሰምተው ህዝቡ ይህስ የእግዚአብሔር የአምላክ ድምፅ ነው ብለው ሲያከብሩ ሄሮድስ ግን ስላላከበረ የእግዚአብሔር መልአክ መታው ይላል። በትልም ተበልቶ ሞተ ይላል ሐዋርያት ሥራ ምዕራፍ 13 ላይ ማለት ነው። ስለዚህ የእግዚአብሔር መልአክ ይላኩና ግለሰቦችን ይቀስፋሉ እግዚአብሔር ሲልካቸው ማለት ነው። የሚቀስፉት ደግሞ ምንድነው ብላችሁ ካላችሁ በእግዚአብሔርና በእግዚአብሔር ቃል ላይ የሚዳፈር የሚቀልድ እንደውም እግዚአብሔር ምሕረት ስላበዛልን እንጂ ይሄንን የሚያጣምም ደብተራ ሁሉ አጣሞ ነበር፣ ቆልሞ ነበር የሚጠላው ማለት ነው። ቃል እግዚአብሔርን የሚያጣምሙ ማለት ነው። እግዚአብሔር ግን መሐሪ ነው፣ እንደ ሰው ስላይደለ መሐሪ ነው። ዛሬ የማጠፋውን ጥፋት ነገ ተመልሶ ያስተካክለዋል ብሎ ጌታ ቸር ስለሆነ መሐሪ ስለሆነ በትዕግስት ያልፈኛል እና መመለስ አለብን ወደ እግዚአብሔር ቃል ብሎ የሚለው ማለት ነው። ስለዚህ ከስራቸው አንዱ እግዚአብሔርን ያመልካሉ። ሁለተኛ መልእክተኞች ሆነው ከሰዎች ዘንድ ይላካሉ ወደ ሰዎች ለማዳንም እንደዚሁም ደግሞ ለማጥፋት ማለት ነው። መልእክትን ለመናገር ለማዳንም ደግሞ ሰው አገራትና መንግስታትንም ለማጥፋት ሌላው ከመከራ ሰዎችን ለማውጣትም እግዚአብሔር አሁን ሲልካቸው ከመከራ ሰዎችን ለማውጣት ይራዳሉ። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 16ን ሎጥን እንደምናየው ሎጥን ከሰዶምና ከገሞራ እጁን ይዘው አወጡት ይላል። የእግዚአብሔር መላእክት ናቸው እነሱ። እንደዚሁም ደግሞ በሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ የእግዚአብሔር መልአክ ነው አሁንም ለጴጥሮስ በወህኒው ተገልጦ ጎድኑን ነቅቶ አነቃውና ተከተለኝ ብሎ አለው ይላል። እና የእግዚአብሔር መልአክ ከፊት ጴጥሮስም ከኋላ ሆኖ በሩ አውቆ ተከፈተላቸው። ህልም የሚያይ እስከሚመስለው ድረስ ማለት ነው። ስለዚህ ቅዱሳን መላእክት እግዚአብሔር ሲልካቸው ይራዳሉ። ለመራዳት እግዚአብሔር ይልካቸዋል ማለት ነው። ጴጥሮስ ጋር አይተናል ሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ። እንደዚሁም በሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ የእርሱ የምሆነው ደግሞም የማመልከው የእግዚአብሔር መልአክ ነው ያለው። ደግሞም የማመልከው የእግዚአብሔር መልአክ ብሎ ሲለ ያለው ጳውሎስ የሚያመልከው እግዚአብሔርን እንጂ የእግዚአብሔርን መልአክ አይደለም ጳውሎስ የሚያመልከው። አጻጻፉ በእኛ በአማርኛ ሲጻፍ እንደዚህ ሆኖ ስለተጻፈ ነው። የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ ነው ያለው። የእግዚአብሔር መልአክ ማለት እኔ የእግዚአብሔር መልአክ ነኝ፣ እሱን ነው የማመልከው እና እሱ ነው የምሰግድለት፣ እሱ ነው የምሰዋለት ብሎ አላለም ጳውሎስ። ይሄን ክፍል ቀጥታ ወስደው ይጠመዝዙታል እነ መምህር ሽርሽር ማለት ነው። እና እንደዛ አይደለም ብለው የሚለው ክፍሉ ጳውሎስ የሚያመልከው እግዚአብሔርን ነው። የእርሱ የሆነውለት ጌታ የእርሱ የሆነውን የሚያመልከው ጳውሎስ እግዚአብሔር በዛን በመርከቡ ላይ ወደ ሮም እየሄደ እያለ በቄሳር ፊት ልትቆም ይገባል ብሎ ባለበት ሰዓት ላይ በዛ እየሄደ እያለ መርከቢቱ ስትናወጥ የእግዚአብሔር መልአክ በመርከቡ ላይ ሆኖ ለጳውሎስ እግዚአብሔር ልኮት ለጳውሎስ እንዲህ አለው፣ ካንተ ጋር ያሉትን ነፍሳት ምርኮ አሳልፌ እሰጥሃለሁ፣ አትሞትም፣ በቄሳር ፊት ልትቆም ይገባሃል አለው ይላል። ስለዚህ ለመራዳት ይላካሉ። በመዝሙር 34 ቁጥር 7ም በትንቢተ ዳንኤል ምዕራፍ 6 ቁጥር 22ም ላይ ለመራዳት ይላካሉ። ሌላ ደግሞ ሰዎች ይድኑ ዘንድ እንደገና ደግሞ ሰዎች ይድኑ ዘንድና እውነትን እንዲያውቁ የመንግስቱ ወንጌል ይህ ቃል እግዚአብሔር በሚሰበክ ሰዓት ላይ ቅዱሳን መላእክት የሚድኑትን ሰዎች እንዲድኑ ይራዷቸዋል። ማለት ምን ማለት ነው? እንዲድኑ ወደዚህ እውነት እንዲመጡ ማለት ነው። ወደሚሰሙት ወደ እግዚአብሔር ቃል እውነት እንዲመጡ ያመለክቷቸዋል ወይ ደግሞ ይራዷቸዋል። እኔ አይደለም ብዬ የምለው ዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ መላእክቱስ ይላል ዕብራውያን 1 14
ስለ መላእክት ማለት ነው ከቁጥር 13 ጀምሮ ነገር ግን ከመላእክት ጠላቶች የእግር መረገጫ እስካያደርግልህ ድረስ በቀኝ የተቀመጥ ከቶ ለማን ብሏል ካለ በኋላ ሁሉ ይላል መላእክት ሁሉ ማለት ነው ሁሉ መዳንን ይወርሱ ዘንድ መዳንን የዘላለምን ሕይወት ይወርሱ ዘንድ ላላቸው ወይ ደግሞ ለማገዝ ለሚፈልጉ ወይ ደግሞ ላላቸው ሰዎች ወይ ለሚፈልጉ ሰዎች ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ምን ይላል ምን ማለት ነው ሰዎች ይሄን የመንግስቱ ወንጌል ሲሰበክ ሰዎች ሰምተው እንዲድኑ ያመለክቷቸዋል ይልኳቸዋል ለምሳሌ አትሉኝም ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የተባለው እግዚአብሔር ስሙ ይባረክ እንደዚህ ይላል ቆርኔሌዎስም እንዲህ አለው በዚች ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ ጸልይ ነበር እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆሞ ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎትህ ተሰማ ምጽዋትም ታሰበ እንግዲህ ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስጠራው መልአኩ ነው ያለው ለቆርኔሌዎስ ማለት ነው ግልጽ ነው አይደለ ቆርኔሌዎስ መዳን ስላለበት ቆርኔሌዎስ ወንጌል መስማት ስላለበት ይሄ ግን ከመሆኑ በፊት ቆርኔሌዎስ የአይሁድን እምነት የተቀበለ ሰው ነበርና ጌታን የሚያመልክ ሰው ነበር ያህዌን ማለት ነው በሚጸልይ ሰዓት ላይ በ9 ሰዓት በሚጸልይ ሰዓት ላይ በቤቱ የሚያንጸባርቅ ልብስ የለበሰ በአጭር ቃል መልአክ ተገለጠለት መልአክ ቅዱስ የሆነ መልአክ ተገለጠለትና ምን ብሎ አለው መልአኩ ምን ብሎ አለው በተገለጠለት ሰዓት ላይ ቆርኔሌዎስ ሆይ በእኔ ፊት ጸሎትን ሰምቻለሁ መስዋዕትና ያደረክልኝን ሁሉ ምንድነው ቁርባን ተቀብዬልሃለሁ አይደለም ያለው እግዚአብሔር መልአክ ምንድነው ያለው መልአኩ ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎትህ ተሰምቷል ነው ያለው በእግዚአብሔር ፊት ጸሎትህ ተሰማ ነው ያለው መልአኩ ማለት በማን ፊት በእግዚአብሔር ፊት ጸሎት የሚሰማው በእግዚአብሔር ፊት ነው አንድ ሁለተኛ ጸሎት የሚጸለየውም ወደ እግዚአብሔር ነው ቀደም እንዳልኳችሁ ዳዊት መልአኩን ባየው ሰዓት ላይ ወደ እግዚአብሔር ማን ወደ መልአኩ አልጸለየም ዳዊት አንድ ኢያሱ መልአኩን ባየው ሰዓት ላይ ወደ መልአኩ አልጸለየም ኢያሱ ሁለት ቆርኔሌዎስ መልአኩን ባየው ሰዓት ላይ መልአኩን መጥቶ ባገኘው ሰዓት ላይ ቆርኔሌዎስ የጸለየው ወደ እግዚአብሔር ነው መልአኩን መጥቶ ያለው በእግዚአብሔር ፊት ጸሎትህ ተሰማ ምጽዋትህም ታሰበ ያቀረብከው ነገር ሁሉ ታስቦልሃል ካለው በኋላ እግዚአብሔር መልአክ እንዲህ አለው እንግዲህ ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስጠራ እርሱም በቁርበት ፋቂው በስምዖን ቤት በባህር አጠገብ በእንግድነት ተቀምጧል ስለዚህም ያን ጊዜ ወደ አንተ ላኩህ አንተም በመምጣት መልካም አድርገሃል ብሎ አለው ይላል ለጴጥሮስ ማለት ነው የእግዚአብሔር መልአክ ግን ይህን ነገር ሲነግረው እንዲህ ነው ብሎ የሚለው ከቁጥር 1 ጀምሮ ላንብበው መልሼ ማለት ነው በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚባል አንድ ሰው ነበረ እርሱም ከቤተሰቦች ጋር እግዚአብሔርን የሚያመልክና ልብ ብላችሁ ስሙ መላእክትን የሚያመልክና አይውልም እግዚአብሔርን የሚያመልክና አንድ የሚፈራ እግዚአብሔርን ማለት ነው ሁለት ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ወደ ማን የሚጸልይ ወደ እግዚአብሔር ሁልጊዜ የሚጸልይ ወደ መላእክት የሚጸልይ አይልም ወደ መላእክት አልጸለዩ ወደ መላእክት አልጸለዩ እነ ቆርኔሌዎስ እነ ጴጥሮስ እነ ኢያሱ እነ ዳንኤል እነ ዳዊት ከኛ ጋር ሁሉ አብረው መናፍቅ ናቸው ማለት ነው መናፍቃን ብለው ለሚሉን ማለት ነው በዚህ ሂሳብ ከታየ እዚህ ውስጥ የተጠቀጠቁ አባቶች በሙሉ መናፍቃን ናቸው ማለት ነው እሺ ከዛ ምን አለው እግዚአብሔርን ፈራ ምጽዋትን የሚያደርግ ነበር ወደ እግዚአብሔርም ሁሉ ጊዜ ይጸልይ ነበር ይላል ቆርኔሌዎስ የጸለየው ወደ እግዚአብሔር ነው ሁሉ ጊዜ ወደ እግዚአብሔር ነው የሚጸለየው ይጸልይ ነበር ቁጥር 3 ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው ይላል የእግዚአብሔር መልአክ ነው ወደ ቆርኔሌዎስ ቤት ቆርኔሌዎስ ሆይ ብሎት በግልጥ ሲጠራው የእግዚአብሔር መልአክ ወደ እርሱም ቤት ሲገባ አየ ይላል በግልጥ አየው ይላል በራእይ እሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድነው አለው
ምንድነው? መልአኩም አለው ጸሎትህና መሥዋዕትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አድርግ አለው። ጸሎትህና መሥዋዕትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አድርጓል። ተቀባይነት አግኝቷል ነው ያለው። ተቀባይነት አግኝቷል። እሺ በመልአኩ ፊት አይደለም ተቀባይነት ያገኘው፣ በእግዚአብሔር ፊት ነው። አረጋ አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱም እርሱም በቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት ተቀምጧል ካለው በኋላ ቀጥሎ የሚናገረውን ስሙት። ልታደርገው የሚገባህን እርሱ ይነግርሃል አለው ይላል መልአኩ ለቆርኔሌዎስ ጴጥሮስ የተባለው ስምዖን የተባለው ጴጥሮስ በቁርበት ፋቂው ቤት በኢዮጴ ማለት ነው። ኢዮጴ የተባለችው አሁን ቴልአቪቭ ብለው የሚጠሯት እስራኤል ቴልአቪቭ ብላ የምትጠራዋት ሁለተኛይቱ ወይ ግዙፏ ከተማ ማለት ናት። ኢዮጴ በቁርበት ፋቂው በባህር ዳርቻ ተቀምጧ የተባለው በሜዲትራኒያን ባህር ዳርቻ እዛ ቁርበት ፋቂ የነበረ ሰው ነበር። በሱ ቤት በእንግድነት ተቀምጦ ነበር ጴጥሮስ ማለት ነው። በኢዮጴ የአሁኗ ቴልአቪቭ ማለት ነው። በቁርበት ፋቂው ቤት በስምዖን ቤት ማለት ነው በእንግድነት ተቀምጧል። ከዚያስ መልአኩ ለቆርኔሌዎስ የሚለውን ይዩት። ልታደርገው የሚገባህን ነገር እሱ ይነግርሃል አለው። ማን ነው የሚነግረው? ጴጥሮስ ነው። የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱ ከማይለዩ ጭፍሮቹ እግዚአብሔር የሚያመልኩ አንዱን ወታደር ጠርቶ ነገሩን ሁሉ ተረከ፣ ወደ ኢዮጴ ምላካቸው ይላል። ከዛ ወደ ጴጥሮስ መጡ ማለት ነው። አሁን ጴጥሮስ ወደ ቆርኔሌዎስ በመጣ ሰዓት ላይ ምንድነው ብሎ ያለው? የሚድንበትን ነገር እንዲነግረው ነው እግዚአብሔር በመልአኩ በኩል የነገረው። አንደኛ ቆርኔሌዎስ ወደ መልአኩ አልጸለይም። ቆርኔሌዎስ ወደ እግዚአብሔር ነው የጸለየው። ቆርኔሌዎስ ወደ እግዚአብሔር ሲጸልይ የእግዚአብሔር መልአክ እግዚአብሔር ልኮት በቆርኔሌዎስ ቤት መጣ። በራእይ ታየው። ለቆርኔሌዎስ ታየውና ጸሎትህን ሰምቻለሁ መስዋዕትንም ተቀብያለሁ አይደለም ያለው መልአኩ። እግዚአብሔር ጸሎትን ሰምቶልሃል መስዋዕትንም ተቀብሎልሃል አለው። እሺ ቀጥሎስ? አሁን ከዚህ ቀጥሎ የምታደርገውን ነገር እንዲነግርህ ስምዖን የተባለው ጴጥሮስ በቁርበት ፋቂው ቤት በባህር ዳርቻ በኢዮጴ ተቀምጧልና ጴጥሮስን አስጠራውና እሱ ይነግርሃል፣ የምታደርገውን ነገር ይነግርሃል ብሎ አለው ይላል። ጴጥሮስ በመጣ ሰዓት ላይ ለቆርኔሌዎስ ቤት በሙሉ የሰበከውን ነገር ልንገራችሁ። አሁን የዕብራውያን መልእክት ምዕራፍ 1 ቁጥር 14 ለመተርጎም ነው እዚህ ጋር የመጣሁት። ጴጥሮስ መጣ። ባጭሩ ጴጥሮስ ተጠራ፣ መጣ። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ ፊት እርሱን የሚፈራ ጽድቅንም የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋሉ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህንን ቃል ወደ እስራኤል ልጆች ሁሉ ላከ። ዮሐንስ ከሰበከው ከጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ አላቸው። የቆርኔሌዎስን ቤተሰብ በሙሉ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከሱ ጋር ነበረ። እኛም በአይሁድ ሀገር ሁሉ በኢየሩሳሌም ባደረገው ነገር ምስክሮች ነን ብሎ አለ። ባጭሩ ይህንን ስለ ኢየሱስ ክርስቶስ ጴጥሮስ ስብከተ ወንጌልን ሲሰብክ የቆርኔሌዎስ ቤት ከነ ቤተሰቡ በሙሉ ቁጭ ብለው ይሰሙ ነበረ። መልአኩ እንደላካቸው ጴጥሮስን አስጠራውና የምታደርገውን ነገር ይነግርሃል ነው ብሎ ያለው የእግዚአብሔር መልአክ። ምን ማለት ነው? ጴጥሮስ ወንጌል ሰባኪ ስለነበረ፣ ሐዋርያ ስለነበረ፣ የጌታ ኢየሱስ ክርስቶስ ሕያው ምስክር ስለነበረ እሱን ጥራውና ከእሱ ትሰማለህ ብሎ አለው። የምትድንበትን ነገር ይነግርሃል ነው ብሎ ያለው። ጴጥሮስ መጥቶ ስብከተ ወንጌልን በቆርኔሌዎስ ቤት ሲሰብክ ቁጥር 44 ሐዋርያ ሥራ ምዕራፍ 10 ቁጥር 44 ላይ ጴጥሮስም ይህን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ጌታ ለዘላለም ስሙ ይባረክ። በቃ መንፈስ ቅዱስ ወረደ። ምኑን በሰሙት ላይ? ቃሉን በሰሙት ላይ። ጴጥሮስ ገልጦ ስለ ኢየሱስ ክርስቶስ ለቆርኔሌዎስና ለቤተሰቡ ሁሉ በሙሉ ሲሰብክ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ስለዚህ አሁን እዚህ ጋር መልአኩ ለቆርኔሌዎስ ያደረገውን ነገር በዕብራውያን መልእክት ምዕራፍ 1 ቁጥር 14 መሰረት ማለት ነው። ዕብራውያን መልእክት ምዕራፍ 1 ቁጥር 14 ቅድም ያልነው ሁሉ መዳንን ይወርሱ ዘንድ የሚያግዙ ለማገዝ የሚላኩ የእግዚአብሔር መላእክት ናቸው ነው ያለው። መላእክት ስለ መላእክት ስራቸው ከስራቸው አንዱ እግዚአብሔርን ያመልካሉ። እግዚአብሔር ሀገራትና ሰዎችን ለማጥፋት መንግስታትን ለማጥፋት ይልካቸዋል፣ ለመራዳት ይልካቸዋል። ሰዎች ደግሞ እውነትን እንዲሰሙ የወንጌልን እውነት እንዲሰሙ ከሰዎች አፍ የወንጌልን ከእውነተኛ አገልጋዮች አፍ የወንጌልን መልእክት እንዲሰሙ
ይልካቸዋል ማለት ነው ቅዱሳን መላእክትን። አሁን እዚህ ቆርኔሌዎስ ቤት የመጣው መልአክ ምን ብሎ አለው? ጴጥሮስን አስጠራው አለው። ጴጥሮስ ኢየሱስ ክርስቶስን ብቻ ነው የሰበኩት ሐዋርያት። ምን ብለው? መዳን በሌላ በማንም የለም ብለው። መዳን በሌላ በማንም የለም ብሎ ያለውን ጴጥሮስ ጋር መልአኩ ሂድና ጴጥሮስን አስጠራው አለው ይላል። ታዲያኛ ምን አጠፋን? ጴጥሮስ መዳን በሌላ በማንም የለም ብሎ ያለውን ጌታን የምንሰብከው። አሁንም ቁርጣችሁን ወቁ፣ ይለይላችሁ። እንግዲህ በምንድነው በላበትም ይሁን በምን መልክ ይወጣለታል። መዳን በሌላ በማንም የለም፣ እንድንበት ዘንድ እግዚአብሔር ከሰማይ በታች ለሰው ልጆች የሰጠን ሌላ ስም የለም። ስለዚህ መልአኩ ጴጥሮስን አስጠራውና አለው ለቆርኔሌዎስ፣ ጴጥሮስን አስጠራውና የምትድንበትን ነገር ይነግርሃል ብሎ አለው። ጴጥሮስም በነገረው ሰዓት ላይ ስለ ኢየሱስ ክርስቶስ ነው የነገራቸው ለቆርኔሌዎስ ቤት የሰበከላቸው። ስለ እናቱም አልነገረም። ከሱ በፊት የነበሩትን ከጴጥሮስ በፊት የነበሩትን ቅዱሳን አበው በዘመነ ብሉይ የነበሩትን እነሱን ሁሉ እየጠቀሰ በነ አብርሃምም በነ ዳዊትም በነ ሳሙኤልም በነ ሙሴም በነ ኤልያስም ብታምኑ እንደው በየትኛውም ብቻ አመኑ እንጂ በአንዱ መልአክ ወይ በአንዱ ጻድቅ በኩል እንደምንም ተንጠላጥላችሁ መንግስተ ሰማያት ትገባላችሁ የሚል ስብከተ ወንጌል ጴጥሮስ አልሰበከም። የሰበከው መዳን በሌላ በማንም የለም ብሎ ባለው መሰረት ለቆርኔሌዎስም ቤት የነገረው ኢየሱስን ነው። የመቶ አለቃ ይሁን ጀነራል ይሁን ዶክተር ይሁን ምንድነው ካፒቴን ይሁን የትኛውንም ስር ይጠራ ጴጥሮስ ተጠርቶ መጥቶ የሰበከው ኢየሱስን ነው። እኛም የምንሰብከው ኢየሱስን ነው። ለምን? የሰው ነፍስ የምትድነው ወይ ደግሞ ሰው በሙሉ ማንነቱ የሚድነው በክርስቶስ ኢየሱስ በጌታችን ስም ብቻ ነውና። ስለዚህ ዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት ናቸው። ሲላኩ ምንድነው? የሚድንበትን ነገር እንዲነግረው፣ የሚድንበትን ነገር ከአፉ እንዲሰማ መልአኩ ቆርኔሌዎስን ወደ ጴጥሮስ ላከው። ይሄ ነው በቃ ባጭሩ ቃል ደግሞዋለሁ። የሚድንበትን የወንጌልን እውነት ከጴጥሮስ አፍ እንዲሰማ የእግዚአብሔር ቅዱስ መልአክ ቆርኔሌዎስን ወደ ጴጥሮስ አስልከህ አስጠራውና አምጣውና ቁጭ ብለህ ስማ፣ ካፉ የሚነግርህን ስማ፣ የምትድንበትን ነገር ስማ። ጸሎትህ መታሰቡ፣ ጸሎትህ መሰማቱ፣ መስዋዕትህ በእግዚአብሔር ፊት መሰማቱ የዘላለም ሕይወት ያሰጣል፣ ችግር የለም ብሎ አላለውም። እዚህ ጋር መናገር ፈልጋለሁ፣ በደንብ ስሙን። ይህን ቪዲዮ የምትከታተሉ አሁን ያላችሁ አዳዲስ ሰዎች ካላችሁ ማለት ነው፣ ከሌላችሁም ይህን ቪዲዮ የምትከታተሉ በውስጥ መስመር ላይ ስለምትደውሉልኝ እግዚአብሔር አምላክ ይባርካችሁ። የእግዚአብሔር መልአክ መጥቶ ጸሎትህና መስዋዕትህ ተሰምቶልሃል ወይ ደግሞ ተቀባይነት አግኝቷል በእግዚአብሔር ፊት። ስለዚህ ችግር የለው። ኢየሱስን ሰማሁም አልሰማሁም፣ ስለ ኢየሱስ ተሰበከህም አልተሰበከህም፣ እግዚአብሔር እንደሆነ አንድ ጊዜ ልመናህን ሰምቶልሃል፣ ጸሎትህን መስዋዕትህንም ተቀብሎልሃል። በዚሁ መሰረት ነገም ጌታ መንግሥተ ሰማያት አስገባይ ብለህ ብትጸልይ ኢየሱስን ሳትቀበል የዘላለም ሕይወት ሳይኖርህ የኃጢአት ይቅርታን ሳታገኝ ሞቱን ሞቴ ነው ብለህ ሳታምና ሳትቀበል ችግር የለውም ትገባለህ መንግሥተ ሰማያት ብሎ አላለውም የእግዚአብሔር መልአክ። ሰው ጸሎቱ በእግዚአብሔር ፊት ስለተሰማለት፣ አንድ መስዋዕቱን በእግዚአብሔር ፊት ተቀባይነት ስላገኘለት፣ ሁለት የዘላለም ሕይወት ያገኛል ብሎ ዋስትና የሚሰጥ መጽሐፍ አይደለም የኛ መጽሐፍት፣ የእግዚአብሔር ቃል ማለት ነው። ጸሎታችን ቢሰማም መስዋዕቱም የቆርኔሌዎስ ጸሎት ቢሰማም የቆርኔሌዎስ መስዋዕት በእግዚአብሔር ፊት ተቀባይነት ቢያገኝም እሱ የዘላለም ሕይወት እንደማያሰጠው ስለሚያውቅ መልአኩ ምን አለው? ጴጥሮስ የተባለውን አስጠራውና የምትድንበትን ነገር ይነግርሃል ብሎ አለው ይላል። እሺ፣ ስለዚህ መዳንን ይወርሱ ዘንድ የሚላኩ የእግዚአብሔር መላእክት ናቸው። ሌላው ጴጥሮስን ከወህኒ ባስወጣው ሰዓት ላይ የእግዚአብሔር መልአክ ምንድን ነው ያለው? ውጣና ይህንን የሕይወትን ቃል ስበክ አላለው? ሐዋርያት ሥራ ምዕራፍ 12 ላይ ውጣና ስበክ አለው። እንዲህ ነው ብሎ ያለው። ስለዚህ የእግዚአብሔር መልአክ ሰዎች የወንጌልን እውነት እንዲሰብኩ እንደዚሁም ደግሞ የወንጌሉን እውነት የሚሰሙ ሰዎች ደግሞ እንዲድኑ ያመለክቷቸዋል። አሁን ቆርኔሌዎስ ቤት የመጣው መልአክ፣ ለቆርኔሌዎስ የተገለጠለት መልአክ ቆርኔሌዎስ ከነቤተሰቡ የሚድንበትን ወንጌል እንዲሰማ ወደ ጴጥሮስ ያመለከተው የእግዚአብሔር መልአክ ነው። ይሄ ማለት ምን ማለት ነው? የሚድኑበትን እውነት እንዲሰሙ፣ የወንጌልን እውነት እንዲሰሙ
የእግዚአብሔር መልአክ ይጠቁማሉ ማለት ነው። ከሰዎች አፍ ወንጌሉ እንዲሰሙ ማለት ነው። ግልጽ ነው አይደለ? ስለዚህ በፈተና ውስጥ ያሉ ወይ ደግሞ በመከራ ውስጥ ላሉ እንደዚሁም ደግሞ መዳንን ይወርሱ ዘንድ ላላቸው ሰዎች ደግሞ ከእግዚአብሔር ዘንድ ተልከው ይመጣሉ ማለት ነው። አሁንም ከእግዚአብሔር ዘንድ ተልከው የእግዚአብሔር መላእክት ሰዎችን ይመራሉ። ተልከው ማለት ነው። ተልከው የምትለዋትን ቃል በደንብ አስምሯት። ካልተላኩ አይመሩ፣ ተልከው ግን ይመራሉ። እግዚአብሔር ስም ለዘላለም የተባረከው። ይህን ተናግሬ ሌላውን በሚቀጥለው ላይ ነው የምናገረው። ብዙ አላስረዝምባችሁም። እግዚአብሔር ስሙ ለዘላለም የተባረከውን። የእግዚአብሔር ቃል እንደዚህ ነው ብሎ የሚለው አሁንም ልክ የኛ ኢትዮጵያዊ ጃንደረባ ማለት ነው። ኢትዮጵያዊ ጃንደረባን ከኢየሩሳሌም ተነስቶ ወደ ጋዛ እየመጣ ወደ ኢትዮጵያ ሊመጣ ማለት ነው። በመንገድ ላይ በነበረበት ሰዓት ላይ ፊልጶስ የተባለውን ወንጌላዊ የእግዚአብሔር መልአክ በሰማርያ እንዲህ ብሎ አለው ይላል። የጌታም መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረውን በገንዘቧ ላይ ሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍት ያነብ ነበር ብሎ አለው ይላል። የእግዚአብሔር መልአክ ወደ ጋዛ በኢየሩሳሌም በኩል ወደ ጋዛ ወደ ደቡቡ ክፍል ወደሚሄደው መንገድ ላይ ሂድ ታገኘዋለህ ብሎ ላከው ይላል። የእግዚአብሔር መልአክ የመንግስት ወንጌል እንዲሰበክ የእግዚአብሔር መላእክት ከአገልጋዮች ጋር ይተባበራሉ። ከአገልጋዮች ጋር አገልጋዮችን ምሪት ይሰጣሉ። እግዚአብሔር ሲልካቸው ነው። ካላከ አይሆንም። እንደዚሁም በዘፍጥረት መጽሐፍ ምዕራፍ 24 ላይ ቁጥር 7 ላይ ተልከው ማለት የእግዚአብሔር መልአክ እግዚአብሔር በሄድኩበት መንገድ ከኔ ጋር የነበረ አምላኬ እግዚአብሔር መልአኩን ካንተ ጋር ይልካል ነው ብሎ ያለው። አብርሃም ለልጁ ለይስሐቅ ሚስትን ሊያመጣ ከሜሶፖታሚያ ምድር ላይ ከታራን ወይ ደግሞ ከላባ በነበረበት በሶሪያ ማለት ነው ወደዛ የአብርሃምን ባሪያ ሎሌውን ኤሌዘርን ሲልከው ለይስሐቅ ሚስት እንዲያመጣለት በላከው ሰዓት ላይ እስከዛሬ ድረስ በፊቱ የሄድኩትና ማመልከው እግዚአብሔር መልአኩን ካንተ በፊት ይልክልሃል ብሎ አለው ይላል። እና የእግዚአብሔር መልአክ ነው ከፊት እየሄደ የመራው ማለት ነው ኤሌዘርን። እንደዚሁም በዘጸአት መጽሐፍ ምዕራፍ 14 ቁጥር 19 ላይ ልክ እንደዚሁ ማለት ነው። ስለዚህ የእግዚአብሔር መላእክት ስራቸው ቁጥር 1 እግዚአብሔርን ማምለክ፣ መልእክተኞች ሆነው ከሰዎች ዘንድ ወደ እግዚአብሔር ይላካሉ። ሲላኩ ለምን ይላካሉ? መንግስታትን፣ ሀገራትን ለማጥፋት፣ ሰዎችን ለመራዳት፣ ከመከራ ከፈተና ውስጥ እንዲወጡ፣ እንደዚሁም ደግሞ መዳን የሚገባቸውን ሰዎች እንዲድኑ ለመርዳት እና ለመምራት ጭምር ማለት ነው። ስለዚህ ለመምራት፣ ለመርዳት፣ ለማገዝ፣ ለማጥፋት ይላካሉ። ከስራቸው አንዱ ሲጀምር እግዚአብሔርን ማምለክ ነው ስራቸውና ማለት ነው። ታዲያ ይማልዳሉ አይማልዱም ብሎ የሚለውን ነገር ነገ አልኩኝ በሚቀጥለው ላይ ጌታዊ ፈቅድና በህይወት ብንኖር እናያለን። ማማለድ ብሎ የሚለው ነገር ወገኖቻችን ያማልዳሉ ብለው የሚጠቅሷቸውን ጥቅሶች እያንዳንዱን እያወጣን እናያለን። ለምሳሌ የእግዚአብሔር መልአክ ያማልዳል በእግዚአብሔር ፊት ቆሞ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእርሱ ፊት የቆምኩት እኔ ገብርኤል ነኝ ብሎ የለ ወይ? የቆመው ታዲያ ምን ለማድረግ ነው ምናምን ነገር ብሎ የሚለውን እሱን ክፍል በደንብ እናየዋለን። ሁለተኛም በትንቢተ ዘካርያስ ምዕራፍ 1 ላይ እነኚህ 70 ዓመት የተቆጣህባቸውን ኢየሩሳሌምና ይሁዳን እስከ መቼ ድረስ ነው የማትምራቸው ብሎ አለው። እግዚአብሔርም በሚያጽናና ቃል ተናገረው ለዘካርያስ ለነቢዩ በመልአኩ በኩል ብሎ ያለውን እሱስ ማማለድ ነው ወይ ብሎ የሚለውን በደንብ እናያለን። እና እግዚአብሔር አምላክ ይባርካችሁ፣ ተባረኩ። አዳዲስ ሰዎች ካላችሁ የመላእክትን አምልኮ መውደድን ውጡና ቅዱሳን መላእክት በእግዚአብሔር የተፈጠሩ ናቸው፣ ቅዱሳን ናቸው፣ ብርሃናውያን ናቸው። አንንቃቸውም። የእግዚአብሔርም ቃል አያስተምረንም እንደዚህ። እኛ ንቀንም አናቅም። ሲጀምር ጴንጤዎች ናቸው ቅዱሳን መላእክትን የሚያቃልሉ ብላችሁ ያላችሁት እናንተ ናችሁ እንጂ እኛ መካከል መቼም በጌታ እውነተኛ የመጽሐፉን
የእግዚአብሔርን ቃል አምናለሁ ብሎ የሚል አማኝ መላእክትን የሚሳደብ ካለ መቼም ካወኩት ደውዬለት እንድመክረው ጠቁሙን። ሌላ ምን ይባላል? ትክክል አይደለም እያደረክ ያለው ብለን እንድንለው ጠቁሙን። እኛ ቅዱሳን መላእክትን አንሰግድላቸውም ማለት ስድብ መስሎ ከታያችሁ፣ አናመልካቸውም ብለን ማለታችን ስድብ መስሎ ከታያችሁ፣ አንሰዋላቸውም ማለታችን ስድብ መስሎ ከታያችሁ ምንም ልንረዳችሁ አንችልም። የእግዚአብሔር ቃል እንደዛ ብሎ ስለማይለን ነው። በተረፈ ግን መሳደብ ማለት እንደውም ባለፈው ተናግሬያለሁ። መሳደብ ማለት ለቅዱሳን መላእክት የማይገባን ክብር የጻፉ መጽሐፍት አሉ። እነሱን ሁሉ ነው የምናየው። ስለዚህ ቅዱሳን መላእክት ያማልዳሉ አያማልዱም ብሎ የሚለውን ያማልዳሉ ብለው ያሏቸውን ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ያሉትን ቅዱሳት መጽሐፍት ላይ መጽሐፍ ቅዱስ ላይ የተጻፉትን ጥቅሶች ኔክስት ላይ ጥርስ ከምላስ አውጥተን በትነን እናያቸዋለን። እና ስለ ቅዱሳን መላእክት ከጨረስን በኋላ እርኩሳን መላእክትስ የወደቁ መላእክት ሰይጣን የተባለው ማለት ነው ስራው ምንድን ነው? አንደኛ ፍጡር ነው ወይ? እግረ መንገዳችንን አይተኑ መጨረሱ ተገቢ ነው። ፍጡር ነው ወይ? ከሆነስ ኃይሉና ስልጣኑ ምን ድረስ ነው? ኃይልና ስልጣኑ በክርስቶስ ኢየሱስ ባመኑት ላይ እስከምን ድረስ ነው? በክርስቶስ ኢየሱስ ባላመኑትስ ላይ እስከምን ድረስ ነው ብሎ የሚለውን በደንብ እናያለን ማለት ነው። እና ስራቸው ምንድን ነው? የቅዱሳን መላእክት ሳይሆኑ እርኩሳን መላእክት ማለት ነው። አጋንንቶች ወይ ደግሞ ሰይጣንና መላእክቱ ስራው ምንድን ነው? እንደው ስልጣናቸውና ኃይላቸውስ ምን ድረስ ነው ብሎ የሚለውን በሚቀጥለው ላይ ጌታ ቢፈቅድና በህይወት ብንኖር በቅርብ አደርገዋለሁ። እግዚአብሔር ይፈቅድና በህይወት ብንኖር በቅርብ አደርገዋለሁና ይሄንን እንደዚህ አድርገን ጨርሳን። ስለ ምልጃው ግን ያማልዳሉ ብለው የጠቀሷቸውን ጥቅሶች በሙሉ እኔ እንግዲህ የማውቃቸውም ማለት ነው። ምናልባት እናንተ ደግሞ የሰማችሁት ካለ እነኚህ ቅዱሳን መላእክት ያማልዳሉ ብለው የሚጠቅሱላችሁ የጠቀሱላችሁ ክፍል ካለ እነሱን በሜሴንጀር ላይ ብጽፉልኝ እኔ ያገኛቸዋለሁኝ። ካልሆነ እኔ የማውቃቸው አሉ። እነኛን በደንብ አድርገን በተነን እነሱ የሚያስተምሩባቸው ክፍሎች አሉ። ያ ክፍል እንደዛ ነው ወይ ብሎ የሚለውን በደንብ እናያለን። እና እግዚአብሔር አምላክ ይባርካችሁ። ተባረኩ። ጥያቄ ካላችሁ በሜሴንጀር ላይ ላኩልኝ እና በሱ ላይ ኔክስት ላይ አብሬ መልስበታለሁኝ፣ አብሬ እመጣበታለሁ። እግዚአብሔር አምላክ ይባርካችሁ። አዳዲስ ሰዎች ብትኖሩ የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ እየታበየ ማንም በከንቱ አይፍረድባችሁ። እንደዚህ አይነቱ ሰው ራስ ወደ ሆነው ወደ ክርስቶስ አይደርስም ተብሎ የተጻፈው ቃል በሕይወታችሁ ላይ እንዳይፈጸምባችሁ። ራስ የሆነው ክርስቶስ ነው። ክርስቶስን ማወቅ የዘላለም ሕይወት ነው። ክርስቶስን ማግኘት የዘላለም የሕይወት ፍጻሜ ማግኘት ማለት ነው። ስለዚህ እዚህ ውስጥ አዳዲስ ሰዎች ካላችሁ ጌታ ኢየሱስ ክርስቶስን መቀበል እንፈልጋለን። እኛ ስለ ቅዱሳን መላእክት እንደዚህ አይነት ግንዛቤ እንዳላችሁ አናቅም ነበር። ነገር ግን ይሄ ከሆነ እኛ ጌታ ኢየሱስ ክርስቶስን ተቀብለን የዘላለም የሕይወት ፍጻሜያችን እንዲያምር ይህንን የሰማኑን የወንጌልን እውነት በሕይወታችን መፈጸም እንፈልጋለን ብላችሁ የምትሉ ሰዎች እስከ ዛሬ ድረስ ልወስን አልወስን፣ እኔ ልሳሳት እችላለሁ ላልሳሳት እችላለሁ ብላችሁ በብዙ የምታመነቱ ሰዎች ኑ ወደ ዘላለም ሕይወት። ጌታ ኢየሱስ ይወዳችኋል። የኃጢአትን ይቅርታ ታገኛላችሁ። ልጁ ያደርጋችኋል። ለዘላለም ነፍሳችሁ ከስጋችሁ በምትለይ ሰዓት ላይ ለዘላለም ከእግዚአብሔር ጋር ለዘላለም ከቅዱሳን መላእክት ጋር ለዘላለም በምንኖርበት በተድላ መንግሥት የምትገቡት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን የሕይወታችሁ መድኃኒትና ቤዛ አዳኝ አድርጋችሁ ከተቀበላችሁ ነው። ስለዚህ ትረፉ ብለን እንላችኋለን። አዳዲስ ሰዎች ካላችሁ 2 ደቂቃ ሰጣችኋለሁ። ኢየሱስ የሚለውን ስም ጻፉ። ካላችሁ ኢየሱስ የሚለውን ስም ጻፉልኝ፣ እናገኛችኋለን። ኢየሱስ የሚለውን ስም ጻፉ ካላችሁ። ኢየሱስ የሚለውን ስም ብትጽፉ አዳዲስ ሰዎች ካላችሁ 2 ደቂቃ ሰጣችኋለሁ። ጌታ ኢየሱስ ክርስቶስን መከተል እንፈልጋለን ብላችሁ የምትሉ ምናልባት እዚህ ውስጥ ያላችሁ ሰዎች ካላችሁ እስካሁን ድረስ ዝም ብላችሁ እየተከታተላችሁ ያላችሁ ሰዎች ካላችሁ ኢቭን ጥያቄ እንኳን ካላችሁም በውስጥ መስመር ላይ ጻፉልኝ። እግዚአብሔር አምላክ ይባርክሽ እህቴ ሰላማዊት። እግዚአብሔር አምላክ ይባርክሽ። ጌታ እግዚአብሔር አምላክ ይባርክሽ። ትልቅ ውሳኔ ነው። የማትጸጸችበትን ውሳኔ ነው የወሰንሽው። እግዚአብሔር አምላክ ይባርክሽ። ተባረኪ። ካላችሁ ኢየሱስ የሚለውን ስም ጻፉ። አገኛችኋለሁ። ኢየሱስ የሚለውን ስም ጻፉ። አዳኙን ስም ጻፉ። የምንድንበትም የዳንበትም የዘላለምን ሕይወት የሚሰጠን የእግዚአብሔር አብ ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ትረፉ ብለን እንላችኋለን። እኛም እንደናንተ በአንድ ወቅት ላይ የወንጌሉን እውነት ሳይገባን
ለቅዱሳን መላእክትም ይሁን እግዚአብሔር ቃል ባልፈቀደላቸው መልኩ እንሰዋላቸዋለን እናጥንላቸዋለን እያልን ያለ ዕውቀት የርንባቸውን ወራቶች እግዚአብሔር አሳልፎ አሁን በቃሉ እውነትን እንድናውቅ ረድቶናልና እግዚአብሔር አምላክ የተባረከ ይሁን። ስለዚህ አዳዲስ ሰዎች ካላችሁ ኢየሱስ የሚለውን ስም ጻፉ። ከሌላችሁ እዚሁ ላይ ነው የምጨርሰው። ጌታ እግዚአብሔር አምላክ ይባርካችሁ፣ ተባረኩ። አዳዲስ ሰዎች ካላችሁ ፎሎወር የሚለውን ነው የምትነኩት እንጂ እኔ ፍሬንድ ሪኩዌስት አልቀበልም። ጌታ እግዚአብሔር ዘመናችሁን ይባርክ። ሌላ ሰው ካለ ጠብቃለሁኝ። አንድ ሰው አይቻለሁኝ። እግዚአብሔር አምላክ ይባርክሽ። አንድ ሰው አይቻለሁ። እግዚአብሔር አምላክ ይባርካችሁ። ፍሬንድ ሪኩዌስት አልቀበልም። ፍሬንድ ሪኩዌስት እንዳትጠይቁኝ። ጌታ ኢየሱስ ዘመናችሁን ይባርክ። ከሌለ በዚሁ ነው የምጨርሰው። ጌታ ኢየሱስ እግዚአብሔር አምላክ ለዘላለም የተባረከውን። ተባረኩ ወገኖች። ኔክስት ላይ ስለ ያማልዳሉ አያማልዱም ብለው የሚለውን በደንብ ካየን በኋላ የቅዱሳን መላእክትን በዚህ እንጨርስና የወደቁ መላእክት የተባሉት ዲያብሎስን ኃይሉና ስልጣኑ ባመኑ ሰዎችና ባላመኑ ሰዎች ላይ ያለው ኃይልና ስልጣን ምን ያህል ልዩነት አለው። እግዚአብሔር አምላክ ይባርክ። ተባረክ። አንድ ሰው አይቻለሁ። ጌታ ኢየሱስ ይባርካችሁ። ሁለተኛ ሰው ማለት ነው። ጌታ ኢየሱስ ይባርክህ። ትልቅ ውሳኔ ነው ወንድሜ፣ ትልቅ ውሳኔ ነው። ቅዱሳን መላእክት ይህንን ነገር በማድረጋችሁ ይተባበሯችኋል እንጂ ወደ መዳን እንድትመጡ ወደ ክርስቶስ እንድትመጡ ይተባበሯችኋል እንጂ ለምን እኔን ትተኸኝ ሄድክ ብሎ የሚል መላእክት የለም። የእግዚአብሔር መላእክት ሰው ወደ ክርስቶስ እንዲመጣ ይራዳሉ። ሁለት ሰው አይቻለሁ። እግዚአብሔር አምላክ ይባርካችሁ። ስማቸውን ጽፋችሁ ያዙልኝና በውስጥ መስመር ላይ ላኩልኝ ወንድሞች እህቶች። ምስራቅ እየጽፈሽ ላኪልኝ። እግዚአብሔር አምላክ ይባርክሽ። ወይ ሌሎች ጆሲም አለሽ ይመስለኛል። 3 ሰው ነው፣ 2 ሰው አይቻለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ኑ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ። ጌታ ኢየሱስ ይወዳችኋል። ስለ ቅዱሳን መላእክት ትክክለኛ የሆነ ዕውቀት፣ ትክክለኛ የሆነ መረዳት ይህ ነው። ቅዱሳን መላእክት በእግዚአብሔር የተፈጠሩ ቅዱሳን የሆኑ ግዙፋን የሆኑ ከሰው ልጆች በተፈጥሯቸውም በንጽህናቸውም የተለዩ ናቸው። ብርሃናውያን ናቸው። ምንም እንኳን ብርሃናዊ ቢሆኑ ግዙፋንም ቢሆኑ ረቂቃንም ቢሆኑ የሰው ልጆች እንዲያመልኳቸው፣ እንዲሰውላቸው፣ እንዲያጥኑላቸው፣ እንዲሰግዱላቸው የእግዚአብሔር ቃል አላስተማረም። ቅዱሳን መላእክትም አንድ ቦታም ላይ አስተምረው አያውቁ እና ጌታ እግዚአብሔር ለዘላለም የተባረከውን። 3 ሰው አይቻለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ኑ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የዘላለምን ሕይወት ወደሚሰጥ ጌታ እግዚአብሔር አምላክ የተባረከ ይሁን። ካላችሁ 2 ደቂቃ ጠብቃለሁ። 2 ደቂቃ ልጨምር እችላለሁ። ያልወሰናችሁ ሰዎች በተለያየ ነገር በነፍሳችሁ ውስጥ ትልቅ ጥያቄ የፈጠረባችሁ ማለት ነው። እስከ ዛሬ ድረስ በዚህ የወንጌል ይህንን በሚዲያ አገልግሎት ከተለያዩ ወንድሞች እየሰማችሁ መወሰን አቅቷችሁ በብዙ ነገር እየተንገዳገዳችሁ ያላችሁ እህቶች ወንድሞች፣ የነፍሳችን እረኛ የሆነውን ወደ ኢየሱስ ክርስቶስ እንድትመጡ በዚህ ሰዓት እናበረታታችኋለን። ኑ ወደ እግዚአብሔር ልጅ ኑ። የዘመን ፍጻሜ የዘመን መጨረሻ ላይ ነው ያለነው። የምሕረት በር ሳይዘጋ ግቡ። እግዚአብሔር በልጁ በክርስቶስ ኢየሱስ የዘላለምን ሕይወት ሰጥቶናል። ይወዳችኋል፣ ይወደናል፣ ልጆቹ ያደርጋችኋል። የዘላለምን ሕይወት ታገኛላችሁ። ከዘላለም ጥፋት ዳኑ፣ ከእሳት ባህር ዳኑ። መጽሐፍ ቅዱስ የሚናገረው ይህንን ነው። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ስሞቻቸው በሕይወት መጽሐፍ ያልተጻፉ ይላል። ይህም ማለት በክርስቶስ ኢየሱስ አምነው የዘላለምን ሕይወት ያላገኙ ሰዎች ለአውሬውና ለሰይጣን ማለት ነው፣ ለአውሬውና ለዘንዶ ወደ ተዘጋጀ የእሳት ባህር ተጣሉ ነው ብሎ የሚለው መጽሐፉ። እንዲህ ነው ብሎ የሚለው። ብዙ ሰዎች ይህንን ክፍል ማንበብ አይፈልጉም፣ ያልሆነ ነገር ግን ያወራሉ። ራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ወደ እሳት ባህር ተጣሉ ነው ብሎ የሚለው። ሰው በክርስቶስ ኢየሱስ ካላመነ ፍጻሜው በእሳት ባህር ነው የሚጣለው። ያ የእሳት ባህር ሁለተኛው ሞት ነው። ያ ማለት ሲኦል ነው። ከእግዚአብሔር ተለይቶ በዘላለም ጥፋት የሰው ልጆች የሚቀጡበት ስፍራ ማለት ነው። እግዚአብሔር ያንን ለሰው ልጆች አልፈጠረውም። ሰዎች ግን ጌታ ኢየሱስ ክርስቶስን ባለመቀበል እግዚአብሔርን ባለመታዘዝ የሚሄዱበት መንገድ ነውና ወደዛ እንዳትሄዱ፣ ወደ ጥፋት እንዳትሄዱ በክርስቶስ ኢየሱስ በማመን ወደሚገኘው ወደ ዘላለም ሕይወት እንድትመጡ ኑ አሁንም ብለን እንላችኋለን። እግዚአብሔር አምላክ ይባርካችሁ። ተባረኩ። ከሌላችሁ 3 ሰዎች አይቻለሁ። ስሞቻቸውን ጻፉልኝ። እግዚአብሔር አምላክ ይባርካችሁ ቅዱሳን። ጌታ ቢፈቅድና በሕይወት ብንኖር የሚቀጥለውን 4ኛውን ክፍል ስለ አማላጅነታቸው እናይና ያማልዳሉ አያማልዱም ብሎ የሚለውን እያንዳንዱ የሚናገሩበትን ጥቅስ እሱ እናይና ከዛ በ5ኛው ክፍል ላይ ስለ ወደቁት መላእክት አይተን ይህንን ትምህርት እንጨርሳለን ማለት ነው እና እግዚአብሔር አምላክ የተባረከ ይሁን።
ሌላ ጥያቄ ካላችሁ በውስጥ መስመር ጻፉልኝ። በሚቀጥለው ላይ እንመልሳለን። ጌታ ኢየሱስ ለዘላለም ስሙ የተቀደሰ ይሁን። እኛ የምንሰብከው የክርስቶስ ኢየሱስን ምሕረት የእግዚአብሔርን ጸጋና የእግዚአብሔርን ፍቅር በክርስቶስ ኢየሱስ የተገለጠውን ነውና ስለዚህ ጌታን እጅግ አድርገን እናመሰግናለን። ተባረኩ። እህቶች፣ ወንድሞች በጣም ነው የምወዳችሁ። ሻሎም